ግሸን እና ማለት ገና አለባበሴን ያየ ሰው ነው እንግዲህ ያደረሰኝ የገዳሙ ሁኔታ የሚያውቅ ነው ለካ ገዳሙን ስርዓቱና የሚያውቅ ሰው ነው ሲያየኝ አለባበሴን የከተማ ሹፌር ነው አደረሰኝ ማለት ነው ከመታች መስከረም ወር ስለወጣው የግሸን መዳረሻ ስለነበረ እግዚአብሔር ፈቅዶ ግሸን ገባው እና በሩ ላይ የገዳሙ ወንድሞች መጋቢና ያዙ ማለት ግሸን በር ላይ አይ መጀመሪያ ግን ሞይና አገኘኋት ያቺን ሞይ የደብረ ሊባኖስ መስማ ሳገኛት ያለች ደስ አላት ለታለቅስ የደረሰችው አዎ ከረጅም ጊዜ በኋላ ታለች ደስ አላት ግን የገዳሙ ሰዎች አይሻልሽ ወዲያው አዎ ምናምን ስላት ማን አስመለጥሽ ግን ከደሴ አብሮኝ አደራይ እንዳደራ ይዞኝ የመጣቶች ስለነበሩ አይ እኛ ስለመጣናት በኋላ ትገናኛላችሁ ብለው ነው በእነሱ ማዎች ምክንያት የለቀቁኝ ስላት አይ ለሄደች ለገዳሙ ባላየ ባልሰማ ወደ ገዳሙ ሱቅ ሄዳ መታለች አግኝተናታል እንትን በያት ያዣት ምናምን አሏት እሺ ብላ እንተናለች መልሳ ያው አባ ያዝኑብኛል ብላ ወደ ገዳሙ እንደመለስ አድርጎች ስመከር አላስቸገርኩም እሺ ብዬ ተመለስኩ ጎበዝ ነው ግድ ነው ምን አስቸገርሽኝ አይ ባት 2-3 ምናምን ነው አልኳቸው ለምን ሳንሰ እና ወይ ቀየርሽው ነው ብለው መጋቢቱ ነበሩ የሰው መውጣት ያለቅሱ ነው የሚመልሱት ሁሉንም ሰው እንዲወጣ ማንንም አይፈልጉም ነበር እነሱ ምንም አላልኩም ግን አመት ሙሉ ተረበሽኩ ከዛ መስከረም ጀመርኩ አይደለ አመት ሙሉ በቃ መሄድ ብቻ ሆነ ሲያ አይተሻታል አለም አንዴ ግን ክፍሬ ተነቀለ ማለት ነው ባጸልይ በታሰር የሆነ በፈቃሪ በቅርብ ለታሰር ላይ እንደውጪ ማለት አዎ ጸሎት ያደርጉልኝ ጸበል ሞልቷል የገዳሙ ጸበል በብቻም ኪዳን ምናምን ያስደረስኩ ነው ምን ባጸልይ በነበር መሄድ ብቻ መሄድ መውጣት ጭራሽ ስርዓት የሌለኝ ሰው ሆንኩ ማለት ሰውንም ምናምን ዝም ብዬ ጸጥ ምን ምናምን ወይ በእንተ ሾፊንግ እንደዚህ መብቴ ነው ምናምን ማለት የከተማ አማርኛ ቢስማ ራሴ ፈቅጃለሁ ገባ በቃ በፈቃሪ መውጣት አለብኝ ምናምን የሌለ እንትን መጎረር ጀመርኩኝ ወባ ሚዛና መጣፋች መምን ጠፋ ሌላ የሚያመኝ ነገር ሆድ የሚያመኝ ነስርና የሚያመሽ ነገር ሁሉ በሙሉ ጠፋ ይዛና ጉልበቴ ተነካ አንቺ ስትብጪ ዲያብሎስ ጠፋ ታይላሽ ጠፋ ማለት ነው በቃ አዎ እኔ መሄድ ሲያምረኝ ህመሙ ጠፋ አይገርምሽ አረ ጻድቁ ነው በቃ እንዳልሄድ ከፈለጉ በቃ እሰሩኝ አልኳቸው ማለት በበሽታ ነው ተሰሩ በቃ እንዳልሄድ ከፈለጉ ኪዳነ ምህረት ናት መጀመሪያም እዛ ያደኩበት ማደሚያ አካባቢ ኪዳነ ምህረት ናት ይሄም ገዳም ኪዳነ ምህረት ናት ብዙ በህይወት የተነሽ ታጋጥመኛለች ኪዳነ ምህረት እና አረ ኪዳነ ምህረት ምንም የለም እና ዳገት ምናምን መውጣት ጉልበቴ ውሃ የሚሆነው ይዛኔ በለታው ማቲ ምን ይልቅ መንገድ አለ ትራንስፖርት ምን ለምነው ምናምን ነገር አለ ፍራቻማ የለም ፈጽሞ የለም በለልት ስትወጪ ፍራት ምናምን የለም ስለዚህ አመት ሙሉ ሲያዝ እዛው አካባቢ ሲያዝ ስመለስ ተውጫለሽ ግን መውጣት ነው በቃ ተስፋልኩት ማን ወይኔ ከዛ ረቺ ጤነኛ አይደለች ማሉ አባቶች አይ ማለት በጤናው አይደለም ደህና ስብስብልሽ ነው የነበርሽ ባንዴ ብድግ ብሎ የሚያስወጣ ነገር ከመውጣትም ደግሞ ተይጀ መመለሰው ነገር ይሄ ጻዱ ቁጭ ያለበት ምናምን አባባት ሰላባት ይዝለኛል ጨዋ አባት ናቸው ማለት ስነ ስርዓት አምልኮሽ የገዳሙ አባት ትልቅ አባት በጣም ምን ፈራስ ወዱግራቸው የሚሉ አባት ናቸው አለበት ጋር መጥተና ከዚህ በኋላ እንደተንቀሳቀሽ እዚህ ተራራ በሁለት ክላይ ማለት በሁለት ገብረ ክርስቶስ ምናምን ብሎ ቅዱሳን ስም ገዘቱሽ ግዝ ሳይሆን ቃል ነው አለኝ ግዝታው ግዥሻለሁ አለም ያለው በቅዱሳኑ ስም አሰሩኝ ማለት ስለዚህ ይሄ እንደ እንትን ይሆንሻል እንደ ኬል ይሆንሻል እንደውም እንዳትንቀሳቀሽ ነው ሳላስ ወሰቹ ኩኑ አውጉዙ ቢባሉ ማለት ግዝት አይቻልም ይላሉ እንደ ቀበቃል አሰሩኝ ቢባሉ መስማ ማለት ለበከ ተነሳ ወጣኝ ግን እሳቸው አባት ወጥተው ማለት ከጊዜ በኋላ ወጥተው እዚህ ደብረ ሊባኖስ ናቸው ያሉት ተራስቦ ያገለገሉ ከወጣሁኝ በኋላ ያሰቡት ደብረ ሊባኖስ ነው ማይካ መልሼ ሌላ መቆ ገና በታሪክ ስለሆነ መጀመሪያ እሱ ጋር ደርሼ ከዛ ነው ይዛ ኖራለሁ ወይ ምናምን ብዬ ነው ያሰብኩት ወገዳም ነው ሌላ ነገር አላሰብኩም በዛም ተሳክቶልኝ ደብረ ሊባኖስ ገባኝ ግን እማይ እንደተጠበቅኩት አልሆነችልኝም ማለት ማረፊያ ምናምን የራሱ ያረፈችበት ጋር ሰው አላስጠጋማ ሰው ጋር ስላረፈች ሰው እንዳታስገቢ ብለውኛል አለች በፊት ማቃቸው ሌሎች እናቶች ጋር መጠጋት ማም እየፈራው ማለት የወራው ህይወትና የደብረ ሊባኖስ ህይወት ደግሞ ሌላ ሆነብኝ ተለያየብሽ በጣም ደብረ ሊባኖስ እናቶች አብዛኛው እንደሚታወቀው በቁቢት ወይም በግላቸው ነው የሚኖሩት እንደፈለጉ ሰዎች በጣም መነኛለ
ደግሞ ያቁም ደግሞ እንደፈለገ የሚኖር ሰው ማና ስላለ ለሽንኩርት ራሱ መጀመሪያ ሲሸተኝ እንደ ሌላ ነገር ነው ሆነብኝ። ከበድ ያረስተሽዋላ ልብሱም ምናምን እንደፈለግሽ ነው የምንለብሽ። ምን እዚህ ይሄን አይነት ካለብሽ ይሄን ልብሽ ምናምንሽ የለም ምናኔ በግልሽ ነው ማለት ነው። የሚያስርሽ ነገር የለም። ስለዚህ ያው ትንሽ ተቸገርኩ። ግን ከኛ ገዳም የሚወጡ ወንድሞች ስለነበሩ ማለት ያ ቤት ተከራይቶ ምናምን ተሽቀናቆዩ ደግሞ ምግብ ተክሊጾ ማያሳድሩ አትላናቸው ግን ታስበል ሰው ነሽ ዝም ብለሽ እንጂ ተክሊጾ ማያሳድሩ ከዛ ያልኩ አንዳንድ እናቶች ከስጠጋ ዝግ ሲኖራቸው ያገስኳቸው ስራ ምናምን ስጠጋ መግባባት ጀመርኩ። በቃ ግን በመሃል እየወጣው አዲስ አበባ ምናምን መጣሁ። አዲስ አበባ ምናለሽ ካልሽኝ ተክለመንት አካባቢ የእንጀራ አባቴ ልጆችና እንጀራ አባቴ የሚኖሩበት ሰፈር። እንዴት አወቅሻቸው? አውቃለሁ ማለት የወንድሞቼ ታላላቆች አባት እዚህ እንዳላቃለሁ። አዲስ ከተማ ደግሞ የአያቴ ሰፈር ነው። አያትሽ እዚህ ነበሩ? እዚህ ነበረች። እናቴም እንዲሁ ነበር፣ እዚሁ ነበር የምትኖረው አዲስ አበባ። እና ወደ ክፍለ ሀገር እንዴት ሄደች? እናቷ ጋር አልስማማ ስትል ወንድሟ እዛ ነበረ። በዛ ሄደች። እዛው ነው ወለደች። ከኔ በፊት የኔ ወንድሞች ወለደች። የኔን ወንድሞች ወለደች በኋላ የወንድሞች አባት ጥሏት እዚህ መጣ። ከኔ አባት ደግሞ እኔን ወለደ። እሱም ጥሏት ሲሄድ ደግሞ እሷም ብዙ ሰዓት ቆይ ሞተች ነው። ታሪኩን ታውቂያለሽ? አዲስ ከተማ? አዎ በአዲስ ከተማ ተክለሃይማኖት ያሉን ዘመዶች አውቃለሁ። ግን አታውቂውም? አዲስ ከተማና ተክለሃይማኖትን በስም ነው የምታውቂው? በስም ነው። እሺ በልጅነቴ መጥቻለሁ እኮ አያቴ ጋር እንዲህ ያለች ህፃን ሆኜ ነው እንዲህ የምለይበት ነገር አልነበረኝም። ስለዚህ መጀመሪያ ወንድሞቼን አድራሻ መፈላለግ ጀመርኩኝ። ደብረ ሊባኖስ ሆነሽ ፈላልጌ ስልካቸውን አገኘሁ። ግን እኔን የሚቀበሉበት እንትን ላይ አልነበሩም። ሁኔታ ላይ አልነበሩ። አንዱ መረዳት ነበረ፣ አንዱ ብሎ ጭራሽ ጎዳና ምናምን ነበር ይወጡ ከአባቱ ጋር ሳይሆን ዝም ብሎ በራሱ እዛ እዚህ እያለ ነበር። ግን መገኘቴ ማለት በስልክ ድምጤ ሲሰሙ የጀመሪያ ራስን ታምበር ነው የነበረባቸው። ሞታለች ብሎ የጠበቁት ለምን የርኩበት በስልክ መደወል የለም አድራሻ ምንም ወይ ማድራሻዬን በሙሉ አጥፍታለች እንዳትገኝ ብላ እንጂ የማረሚያ ቤት ስልክ አንዳንድ የሆነ የመስሪያ ቤት ምናምን ስልክ ይዤ ነበር። ግን አሁንም አጥፋፋችብኝ። ፎቶ የጓደኞቼን ሳያቸው ምናምን ሳዘ ስታይ አጠፋፋች። በቃ እኔም ጠፋሁ አድራሻ ምንም ጥፍጥፍጥ ነው ያለው። አዎ እንዴ ሞተች የተባለች ስትገኝ በጣም ደስ ይላቸው። አዎ ግን ምንም ሊያደርጉልኝ አልቻሉም። በዛ ምክንያት ወደ ተክለሃይማኖት መጣሁ። እዚህ መጥቼ ግን እንደመልሽ ደብረ ሊባኖስ አንድ ሞዮች ጋር ተጠግቼ ስሰራ ምናምን ከዛ ከልጅ አባቶች ጋር መግባባት ቻልኩ። ደግሞ ኧረ እዚህ ለምን ከሞዮች ጋር ትኖሪያለሽ? ከዛ ለባብሲኝ ግን መለወጥ ጀመርኩ። እንደ ገዳሚ አይጉጄዲ ወይባ ምናምን የሚለውን ታውሹ። አዎ ለምን በቃ እንዴ የሰሜን ምናምን ደግሞ ይሉሻል። ደግሞ ይታወቃል የሰሜን መናኝ አለባበሱ መዓዛው ራሱ ያስታውቃል። ከተማ እንደፈለሽ ነው በቃ ሁሉ ነገር ይለያል። ብቻ የሚያውቅ ያውቀዋል። ያ ምናምን ተፈቀረው ምንም እንትን ከሚል አለባበሴን ራሴ እየቀየርኩ ነው ሞዮች ልብስ እየቀየሩልኝ ምናምን ጀመርኩ። አሁንም ልቤ ከዛ መከፋፈል ጀመረ። ሌላ ገዳም መሄድ ደግሞ አባቶች ደግሞ ብትማር ይሻላል ዓለማዊ ትምህርትሽን አተምረሽ ስዘምር ሲሰሙ ሳውራ እያለ እንደዚህ ቅጥፍ ያለ ሰው ምናምን ይላሉ። ደብረ ላይ ተምሪ ነበር? አይ ደግሞ ማድል የለም እንደዚህ ያንጎራጎር በለቤት ዘመን ይሰሙ እነ ሞዩ ጋር ገዳም የሚወጡ ከተማ ሰዎች ብዙዎቹ ዘምሪላቸው ነበር። አዎ በእንባነት ነው ነው እስቲ ምን የሚል ዘምሪላቸው ነበር? እኔ ዝም አሁን ምን ይሄ ብዬ ራስሽ ምን መጣለኝ የሰማሁት ለምን ሞይ መዝሙር ስለሚከፍቱ ዝም ብዬ ማንኛውንም መዝሙር ዘምራለሁ። ሳውራ መሳጫውታቸው በደንብ ደግሞ አቀባበል አደርግላቸዋለሁ። እስቲ የተክልዬ አንድ መዝሙር ዘምሪልኝ። እሺ ብዙ ጊዜ የምሰማው ይጸዳል ጎበዝ መዝሙር ደስ ይለኛል። የድምጿ ከለር አዘማመሩ ለኔ በጣም ይስማማኛል። እሺ ከሱ ልዘምርልሽ። ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ በቤት ትከለኝ ጸድቄ ልቀደስ በቤት ትከለኝ ጸድቄ ልቀደስ ፍሬ ሃይማኖትን ከምግባር ደምሬ ለመያዝ አልቻልኩም አቅቶኛል ዛሬ ወደ አንተ ጮኻለሁ በምልጃ ታምኜ በስም እንድጸድቅ ፈጣሪ ለምኜ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ
ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ በቤት ትከለኝ ጸድቄ ልቀደስ በቤት ትከለኝ ጸድቄ ልቀደስ ዘወትር ገድልህን በእምነት እሰማለሁ። ዝማሬ መላእክት ያሰማልን። የልብሽን መሻት አምላከ ተክለ ሃይማኖት ይላልሽ። እሺ ከዛ ደብረ ሊባኖስ እንዴት ቀጠልሽ? ብዙም አልቀጠልኩም፣ ግን ከሰው ጋር መግባባት ቻልኩኝ። ከእናቶች ከአባቶች ከወንድሞች ጋር መግባባት ቻልኩኝና አረ እዚህ እንዴት ትኖሪያለሽ አሉኝ። እዚህ ምናኔ ምልኩስና በጊዜው ይደርሳል ከፈለግሽ። አሁን አንቺ መማር ያለብሽ እኛ የምናውቃቸው የከተማ ጥሩ ጥሩ ክርስቲያኖች ስላሉ እዛ ሄደሽ የሆነ መማርና መስራት ያለብሽ አሉኝ። ወንድሞችም አባቶችም እሺ እና እነማይ ጋር ለእንግድነት የሚወጡ የከተማ ሰዎች እንደዛ ነው፣ ሁሉ እንደዛ ነው የሚለው ነው። ይቻላል እንዲያው በቃ ከዛ ነው እዚህ መኖርሽ በቃ ለእነማይ አገልጋይ ሆነሽ ብቻ ምናምን ለእነማይ እንደው ሰራተኛ ብለው ቀለል አድርገው እንትን ይነቀያል። ጃውን በገዳም የሚጠራ ሰራተኛ አይባልም። አንድ አባት ወይ ወንድም ወይ ስታገለግል ይረድ የሚባል እንደዛ ቀለል አድርገው ሲሉሽ አንድ አባት ጋር በስልክ ተነጋግረን ትማሪያለሽ በእኔ አደራ ሰጥቻቸው ምናምን ብለው ማለት የከተማ ሰዎች አስቸጋሪ ናቸው። በእርግጥ አሉ ሳቸው የነገሩኝ እኛ ጋር ጥሩ ናቸው፣ ግን እንደዚህ ሰራተኛ ምናምን ብለው ለሚይዙት ሰው ግን ሌላ ሰው ናቸው። ግን እኔ በተክለ ሃይማኖት ቃል አስገብቼ ምናምን አሉኝና እሳቸው ጋር ሳልቀጥል ቀረሁኝ። ሌላ አባት ጋር እንትን አልኩኝ። እሳቸው እሳቸው ጋር የሚመለስ አንድ መንፈሳዊ ወንድም አላቸው ለርሳ የሚኖር ለሱ ነገሩት። አረ እንደውም ጥሩ ነው እንዴ ታማኝ ሰው ምናምን ፈልጋለሁ ለድርጅቴ ምናምን አላቸው። እሺ ብሎ ተቀበለኝ እዚህ አዲስ አበባ። እሺ እኔም እንትን እኔ ሰው አምኜ ነው እንትን የምለው አሉኝ። እሺ ብዬ መጣሁ። እሱ ከዛ ካየኝ በኋላ ግን አክስቴ ሰው የላትም ማለት እዚህ ከመጣ በኋላ ሀሳቡን ቀየረ። እዚህ ከመጣሁ በኋላ አዲስ አበባ ከመጣሁ በኋላ አክስቴ ሰው የላትም። አክስቴ ጋር መንፈሳዊት ናት። ገዳማት ያልሄደችበት የለም። ኢየሩሳሌም ሁላ ሄዳለች። ትልልቅ ልጆች አሏት፣ መንፈሳዊ ልጆች ሁሉ አሏት። ስለዚህ እዛ አለኝ። እሺ አማራጭ የለሽም። አላላቅም በካባ ጋር እኮ ነው እኔ ሲጀምር አማክሪ ወስደሽ እንዴ ካባ ጋር ነው አባ አብሮኝ ነው የመጡትና እሺ አረ እንደዚህ አይነት ሰው መንፈሳዊ ተገኝቶ ነው ምናምን አሉሳቸው እና ተቀበለችኝ። ሄድኩኝና ቤቱ ጂፕላስ2 ነው፣ ትልቅ ግቢ መጀመሪያ ገባው ማለት ነው። እና እኔ ስራ አላበዛባትም፣ ጽዳት ብቻ ልሰራ ነው የማደርጋት አለች። ትልቅ ብትሆን ግን ዘመናዊና ሴት ናት። እኔ ስራ አላበዛባትም፣ ጽዳት ብቻ ነው። የሆነ ብር ደሞዝ ወይ ዛኔ የሚከፈል እንትን ብለታና ስተይ እኔ ብዙ መስለሽ እንዴ ምናምን አለችኝ። አላውቅም ምኑንም አታውቂም፣ ሳንቲምም ይዘሽ አታውቂም። አላውቅም እና ድግስ ምናምን ሰንብቶ ቤቱ ብዙ የቆሸሸ ቃለ ቤቱ ቆሽሿል። ትልቅ ንጹህ ቤት እንደመሆኑ እንትን ብሏልና ወደ ጽዳት ነው ያስገባው። ጽዳት ነው የገባው በቃና ሞሊያ ላይ ከላይ ነው ፎቅ ጀመረ። ሞሊያ አብራኝ ወጣ ይዤ ምናምን ግድግዳውን እንዳትነኩ በእንጨት ትለኛለች። እኔ እንደዚህ አላውቅም። ተያዥሽን አባናቸው ተያዥ አይደለ ተያዥሽን እንዳልበታስገቢ አረ መብራቶች ደግሞ ውድ መብራቶች በየኮሊደሩ አሉና እሱን በየደረ አንቺ በእንጨቱ እሱን እንዳትነኪ እንዳትስከፊ ምናምን ተያዥሽን አላውቅምና ከላይ ወልውዬ እዛው ያለሽ እንዴት ምናምን ደፋደም እንደገና ግራውንድ መሬት ወርጄ ነበር እና እንትኑ ታከተኝ ለራሴ ኑሮ ድክሙ ነገር ማለት አቅም የሚደከመ ነው እንዴ አልኩ። ቀጠልኩ አንድ ቀን አድርኩ 2 ቀን ከዛ የሆነ ደግሞ ብርድ መቶኝ የሆነ ሳል ነገር ነበረብኝና ሳሌን ስሰማ ደግሞ አስጠላኋት። ምንድነው ይሄ ነገር ምናምን አለች ተጠየፈችኝ። አንድ ብቻ ማደሪያ አለ እዛ አደርኩኝ ምናምን ምግብ ራሷ ናት መሶብ ምናምን ያላየሁት አለ ታጸዳ ብቻ ነው ያየሁት እንጂ ዕቃ ቤቱ ከፍተሽ ራሷ ናት የሰጠችኝ። ምሳ ራሷ ስለኛ ነገር ጾም ነበርና ጾም ስለሆነ እንግዲህ ውለሽ ነው መሄድልሽ ራሱን መደበችልኝ። በፈለግሽ ሰዓት ምናምን አለም ያለች እሺ ቤትም አልኳት። አሁን ነው እንጂ ጥሩ ተነጋግረን ከዛን ጥሩ ማለት አባንም አላስወቅስም እኔም ደግሞ እንደዛ ነው አማራጭም የለሽም። ምንም አላውቅም። አለም ጥሩ ነው መሰለኝ አንዳንዴ ይጎዳል ይላል። ከዛ 4 ቀን ካላቀም በኋላ ለኔ ያላት እንትን እንደመጽሐፍ አይነት ነገር
ቃምሳ ጥብ ሴራሚክ ነው ውጪ ሰዓት አስቀምጥ ትንሽ ቆይታለ ወስትለኝ በር መክፈቱ ሁሉ እንደሚጎተቱ ምናምን ለኔ አቅሜ ምንም አልሆነልኝም። ስራውማ የሚሆንልኝ አይደለም የሷም እንትን ሲል አይ አልኖርም አልኳት። ወደ አባጋው ሲኛ ከዛ ለሰው ለዚህ ለመጣኝ ልጅ ነበረችው። እሱ ደግሞ አባ ምን አሉ እኔ ስልክ አልያዝኩም የዛኔ ስልክ የለኝም። ስልክ ስላልያዝኩኝ እነሱ ናቸው የሚነጋገሩት። ምን እንዳልኩ አላውቅም። ብቻ ደወልኩ ብላ ላይ ወጣ ነው ያወራችው። አልፈልግም ነው ስላት ከዛ አባ ሲነግራቸው እንደፈለገች ትሆን እዛ ቤት ካልኖርች አላቀላትም ብሎሻል አለች። አባ ስልካቸውን አልያዝኩም ማለቴ ስልክ የለኝም በቃ የስልክ ምናምን ያሁኑ ብልጠት የለሽ ማጅ ገዳም አሉ የት ነው የምትሄጂው? የትም እሄዳለሁ ምን ችግር አለ አልኳት። ከሰፈሯ ወጣች ብቻ የትም እሄዳለሁ አልኳት። ደብረ ሊባኖስ መልሼ መጣውና ሌሎች ጋር ተደብሽ ሰጠችሽ ግን ብር የ4 ቀን ሂሳብ 4 ቀን አልቆየሁት ሙሉ ቀን ያልሽ 2 ቀን ነው የመጀመሪያ ቀን የመጣሽበት ነው። አሁን ዛሬም ደግሞ የሽበት ነው ብላ 2 ቀን 2 ቀን ምን ያደርግልኛል አልኩ። እግዚኦ ማረና የከብር ቋል 2 ቀን ምን ያደርግልኛል ተይው አይ ብሩን ያፈልግም አልኳት። ኧረ ለኔ ቄንም ስለኔም አልፈልግም ይሷ አቃለች አይ ተይው አልኳት። ብቻ ከዛ አንዱ እንደሚደውየለት በስልክ ተገናኝተን አይደለ ደውለሽ አገኘሽ ፈለቁ እንደም እንደምንም በሰው አስደውዬ ብር ምናምን አልኩት። የመጀመሪያ ብር የጠየኩት እሱ ነው። የዛን ጊዜ ብር በዛው የኔ አካውንት የለኝም ስልክም የለኝም በሰው የሆነው ተብሎ በሆነ ሰው እንዲሰጥኝ አደረገበት አመቻችቶ ለወላ ግን የት እንደሚል አላውቅም። አሁን ብቻ በስሜት አንዴ ጻድቃንዬ ሰማ ጻድቃንዬ አንዴ የሆነ ጋር አንዴ ደቡብ ውስጥ መልሼ በቃ እኔ ገዳሜ ደግሞ መሄድ አለብኝ እንደምናምን ብዬ ደግሞ መናገሻ እመጣለሁ። መናገሻ እንደነቱ አልገባም። ዝም ብዬ ለጸበል ሞችን አፈላለሁ። መናገሻ ማለት በፊት ማቃቸው ማይነበሩ ሰዎች ጋር አሁን ከዛ ደግሞ እንተነለና ደግሞ ገዳም ህይወት ያምለኛል። ከተማው ደግሞ እንደገና ከብጨኝሻና በዛ መሃል አላውሲን ጥሩ አረኩኝ። ለምን ከተማ ልክ ገና ከገዳም እንደወጣው ወይ ባባውናም ሲይሰው አረች ልጅ እኮ ናት ምናምን ሲይሰው እንትና ከበደኝ። ለላውሲን በቀስ ያልኩ እየቀያየርኩ መጣው። ነጭ ነጠላ መልበስ ምናምን ጀመርኩ። የት ያደርሽ ነው? በዛ ሰዓት የትም ነው ማደሪያ እግዚአብሔር ያሳጣኝ። አሁን ያንዳንዱ ትንትና አድርጌ ለማውራት በጣም ከባድ ነው። በብዙ ቀን ያየሁት ብዙ ነገር ስላለ አንዴ በቃ ገዳም መናገሻ ያለ ካንዲ ሰሰጋ ተግባብቼ ሚዛን የሴቶች ገዳም አለ ምናምን አለች። እዛ ደግሞ ሴቶች ገዳም ከተሻለ ምናምን ብዬ ደግሞ እዛ ጥሩ አቀባበል አደረጉልኝ። በለቱ ሱቅ ነበረ መሰራ እህቶች ብቻ ናቸው። እምነት መጋይም ሁሉ ነገር እህቶች ናቸው። ጥሩ በቃ ጥሩ እየሰራው ሱቅ ምናምን አደማመቂ ምናምን ነው የቅርሳ ሱቅ ነበር የከተማው። እዛ ደግሞ እርስ ደግሞ አልመስማማት ማለት የነሱ ሲፈጠር እኔንም ለአንዳቸው ጋር ሲሆን አንዳቸው ምናምን እንደዚህ አይነት ነገር ሲፈጠር እኔ ካንዳቸው ጋር ሲሆን ማለት እኔ ከሁሉም ጋር ነኝ እኮ ግን እርስ በርስ እነሱ በሚሆነው እኔ ያ አይደለም የሚመስል አይነት እንትን ሲሉብኝ ከዛ ወጣኝ። ከዛ በኋላ ግን የትም ገዳም መኖር እንዳለብኝ እዛ በረሃው መመለስም አንዴ ከብዶሽ ወጣው በቃ ምንም ቢናፍቀኝ የቦታው ማዛ ምናምን ትዝ ቢለኝም መኖሩ ግን አልመጣልኝም። እስቲ ዋልባ እንደኛ ገዳም ነው በረሃ ነው ስርዓቱ ነው ሞከርኩ እዛ አልቻልኩም ማለት አንዲት ጓደኛዬ ነው ያለችኝ እና ደግሞ እዛ ሄድኩኝ ነይ ካኔ መሄድ ነው ምንም እንትን የለም ላጣራ ብቻ ትራንስፖርት ግን አላጣ የሚገርምሽ ነገር የትም ልሂድ ትራንስፖርት ያመጡታል ከየትም ሳድቁ ሄድኩ እዛ መድረሻ ብቻ ነበር ብር ያለኝ። እሷም ደግሞ የጠራችኝ ያለችበት ቤት እሷ የሰራችው ስላልሆነ የገዳሙ ቤት ስለሆነ ሰው ሊመደቡባት ነው። ስለዚህ እሷን ጽጌን ልበላትና እሷ እኔ ጋር ብትሆን ይሻላል። ለራሱ የማላውቀው ሰው ከሚጋብኝ ባላኮ ነው የነገረችኝ። ሄድኩ በኋላ ለራሱ ነው ለከሰው ቤት ከታች ሄድኩኝ። ግን የገዳሙ ምግቡም ምንም አዲስ ሆነብኝ። በረሃነቱ ለኔ አዲስ ሆነ። ደግሞ እንደገና ሰሊጥ ምናምን አጨዳ ወቅት ነበር ደረስኩት አስታውሳለሁና አጨዳ አትችልም ብለው አሰራ ነው ያሳዩኝ። አስተሳሰሩ ራሱ የራሱ ዘዴ ያለው ሰሊጥ ሲታሰር እዛ እስከ 4 ሰዓት ምንም ማለት ነው። ከራሰው በኋላ ፀሐዩ ሲበረታ ግን በቃ የሆነ ዛፍ ስር ቁጭ አልኩኝ። ምሳ 7 ሰዓት ብሉ ተብለን ወደ ቤት መጣን። ሌሎቹ እናቶች ያው ራሳቸውን በቁርጥ እየሰሩ ቤተሰብ እየደገፋቸው የሆነ ትሻሻሽለው ምናምን ይሰሩታል። ወጡ ቀጥታ ከብት እግዚአብሔር የመጣውን ልበለው ምንም አልሆነልኝ አለ። ብቻዬን ሆንኩኝ። ደግሞ የተሰጠኝ እንግዳ ቤት ተብላ ኦና ባዶ ምንም የሚያጽናና የለም ምን የለም ይላል።
ታይትሽ ጋር ብሻለሽ እዛ ጋር ሌላ ሞፈር ቤት ላከችኝ። እዚህ ስራው ምግቡ ከበደሽ ብላ ሌላ ሞፈር ቤት ላከችኝ። እሷ ካለችበት ሞፈር ቤት ሌላ ሞፈር ቤት ላከችኝ። እኔ እኮ ያመጣሁሽ ለዚህ ነው ለባት አብረሽ እንድትሆኚ ነው። እንደዚህ ከብሻል ምግቡ እንደማይበላሽ እርግጠኛ ነኝ። እንደሃና ያለም ታዲያ ሳትሄጂ አይሻልም ነበር መናገሩ? ለምን ብላ አያውቀች ታውቃለች ማለት ምግብ በቀላሉ ዝም ብዬ እንትን አቅሜን ሁሉ ነገርን ታውቃለች። ለዛ እሺ አልኳት እና ሌላኛው ሞፈር ቤት እዛ ይሻላል አለች። እዛ ይሻላል እዛ ያሉት መጋቢ እንደዚህ ባያቸው እና እሺ ብዬ ሄድኩ። አንድ ቀን ብቻ ነው ስራ ያልኩት። ከምሳ በኋላ በፍጹም መንቀሳቀስ አልቻልኩም። ፀሐዩ በረሃ ስጠጣ ሆዴ ቡጭ አለ፣ ግን ምንም መርካት አልቻልኩም። አዲስ ሆነብኝ በረሃው። እኔ እዛ በረሃም ብንሆን ስራ ቤት አይደለም ነው ታሙኝም ጥላ ብዙ ጊዜ እዛው ስለምውል እኔ አልታወቀኝም መሰለኝ። እኔ እዛ በረሃ እኔ በርትቶብኝ አቅሜ መጀመሪያው አዲስ ሆነብኝ። ሳይው በቃ መኖር አይደለም አልኩ። እንደገና መብራት ሶላር አልያዝኩም፣ መብራት አለ። ሌሎቹ ሁሉ ነገር ተደራጅቶላቸው ተመቻችተው ያሉ ናቸው። እኔ ባዶ ኦና እንግዳ ቤት ተብሎ ባዶ ኦና ቤት ነው ያስገቡኝ። እስማሚ ከርዳ እሺ አልኩኝና የሊል አክሱም ሲሆን ሄዳለሁ። አክሱም ቤታችን ጋር ሄድም እንዴ በቃ ከዛ ያስኩት ስለሷ በየገዛውትና የሆነ ነገር የገዛሁት ነበር። በብር ሳገዛችኝና ትንሽ አክሱም መድረሻ አገኘሁ ነበር። በረሃ አገኘሽ? እሺ አክሱም ሲሆን ሄድኩኝ። እሺ አክሱም ገባሁ። ሳያደስ አለኝ መጀመሪያ በዝና የምታውቁ ቦታ ስታዩ መጀመሪያ ደስ የሚልሽ ነገር አለ። ከዛ አሁንም ማረፊያ የሚባለው ነገር ገና ትሟት አለብኝ እና አንዲት ወጣት ማህ ያገኘሁኝ እመታችን ከሳለፍኩ ነው የምፈልገው ቦታ ካየሁ በኋላ አንዲት ወጣት ማህ እኔ እንግዳ ነኝ ግን እስከ ጽዮን እዚህ ልቆይ ብዬ ነው ጥቅምት አካባቢ ነበር የቆየሁት። እስከ እመታችን እዚህ መቆየት ፈልጌ ማረፊያ እሺ አለች። ይዞ አካባቢ ምንነኝና ወዲ ዝግርናት እሺ አለችና ቤቷ አስገባችኝ። ስናወራ ምንም እንዳይለኝ ነገር ፓስ ልክ አክሱም መድረሻ ብር ብቻ ነበር አሁንም ያለኝ። በስማ ከዛ ከሌሎች ሞዮች ጋርም ተግባባ። በተለይ አንድ በጣም ማለሳቸው አማርኛ በደንብ አይችሉም፣ ግን የሆነ የዋህነታቸው ምግብ ከዛው ካላቸው እንትን ያመጡ ምንም የላቸውም። ተክልዬን ምግብ የላቸውም። አለባበስሽ እንዴት ነበር ስትሄጂ? ደህና ነኝ። በጣም የከተማ አይደለም፣ በጣም እንትን ወይባም አይደለም፣ ደህና ግን የሆነ ነገር ይኸው ግንባርሽ አለባበስሽ ትንሽ እንትን የሚለው ነገር አለ። ከሌሎች ሞዮች ጋርም ተግባባሁኝ። እስከ ጽዮንኛው ስራን ሳያቸው ስራ ይሰራሉ። ስራ ደግሞ ሞክራለሁ። አንቴል ጥልፍ ምናምን ገና የሚያስተምረኝ አለ። ከዛ ሳያቸው ይሄ የቂስ ቆብ የሚባል እንደ ጳጳስ አልኩ ፋጎ የሚሰራ እሱ ይሰራሉ። ለመች ነው የምትሰሩት? ህዳር ለሜታችን ጽዮን ለሜታችን ጽዮን ሁለት ያለ ካመት ይዛል ለሆሳናና ለህዳር ጽዮን ነው የሚቀርበው። በዛ በአመት ይሄን እየሸጥን ኩፍኩቹራችን ገዝተን ነው የምንኖረው። ቀብር ቤት ነው የምንኖረው። ቀብር ቤት አለ ተክለሃይማኖት ከሜታችን ከጽዮን ትንሽ ዝቅ ብሎ ተክለሃይማኖት ቤተክርስቲያን አለ። እዛ ቀብሮ ነው የሚኖሩት ቀብር ቤት እና ለጽዮን ነው የምናጠራቅመውና ለጽዮን ነው የሚሸጠው አሉ። ስለዚህ እኔ ኩት ስራ እችላለሁ አልኳቸው። ስለዚህ አንዷ አሁን ስራ እንደዚህ ነው ሲያልሽ በቃ እኔ ከተማሶቹ ስለምግባባ እነሱ ከርችለው የእጅን ይሰጡሽ አደርጋለሁ አለች። ለመጀመሪያ ትንሽ እንኳን ብር እንዳገኝ እጅ ስራ ሰራ ደህና ብር ያን አመጣችልኝ። ትንሽ ብር ያዝኩ። በዛ ደግሞ ጨምሮ ገዙልኝና የእነሱን የቂስ ቆብ አሳዩ። ፈርጎ ለካህናት የሚሰራ እዛ አካባቢ የሚደረግ እሱን ሲያሳዩ ምርጥ አድርጌ ሰራት። እሱን ተጠራቀመልኝ እስከ ጽዮን በቃ የራሴ ልክ ቁጥር በለክቶ የኔ ስራ አስታወቀ። የኔን አጠራቀሙልኝ። ያቺኛው ማይ ቤት ተጠበበ ምናምን የመጡ ደግሞ ይመጣሉ። ቀብር ቤት ባለቤቶች አንዳንዴ እንደዚህ ያረክስ እዚህ ጋር ቃስጥሽ ነው በጣም ያከብራሉ። እዛ አካባቢ ቀብር ቤት በጣም ነው የሚያከብሩት። በዛ በተቀበረበት አቅጣጫ ቃል እንዲሰቀል እዛ አካባቢ ምንም እንድትይ ነፃነት አይሰጡም። ከዛ እነሱን ተናቢና መስጥል ሌላ ሰፋ ያላቸው ቤት እነሱ ጋር ሄድኩ። እነሱ በደንብ እየሰራሁ ተጨነቁልኝ። ያው እነሱ የሚበሉትን ብሎ ኮቾሮን በኋላ ዝፈው ይበላሉ። እኔ ግን አልቻልኩበትም። እንደዛ ከበደኝ፣ በጣም ከበደኝ። እንጀራ ናፈቀኝ። ደረቅ እንጀራ ብር ካገኘን ይገዙልኛል ለደረቁ እንጀራ ማባያስ። ግን ሆዴን ደግሞ በመሀል አመመኝና እንትን አልፈሩ የምር አመመኝ ሆዴ። ሽንት ቤት አካባቢ የለም። ሽንት ቤት እዛ አካባቢ ያለው ሻንቲም እየከፈልን ነው የምንሸናው ምናምን። ግን ጫካ አለ ወደ ኪዳነ ምህረት ማይሹ የሚባል አለ። ወደ ኪዳነ ምህረት ወደ አቡነ አረጋዊ ቤተክርስቲያን ስንሄድ ኪዳነ ምህረት ጫካ አለ። እዛ ነው ይሄድ የምንጠቀም። ግን ሲያመኝ ሌሊት በምን
በቃም ቢሆን ለቃ ሆኖ ደግሞ ለዛ ጫካ ምናምን አስቸግርካቸው እንደማይ ስለዚህ ሳንቲም እየከፈልን ምናምን ለምን ሳንቲም ገና እያጠራቀምን ነው የለንም የያዝናትን ገና ክር እየሰራ ነበር ከዛ እንደማይ ግን በጣም ደግ ነበሩ በእውነት አራሳቸው በህይወት ምንም ሳይኖራቸው ግን ለኔ ይጨነቁ ነበር እና ትንሽ እዛ ቤተክርስቲያን አካባቢ እንጀራ ስትካገኙ ለኔ ያመጡልኛል እነሱ እኮ ምንም በሉ ምንም ስለሆዳቸው አይጨነቁ አንቺ ገና ነሽ ያን ያህልም አልገባሽም እኮ የምናን ህይወት ምን ሆኖ ይሆን አቅሜ ማቻለ በኔ ምን አፕቴት የሚባል የለም በቃ ብሎ ለመብላት የለም መጣለ እንደዛ ብሎ ጽዮን እየደረሰች ጽዮን ኳዚማ ጀምሮ እነሱ ያው ንግዳቸውን ጀመሩ ማለት ነው ማለት የሚሸጠውን ነገር አወጡም እየሰሩት ቆብ አለ አመክሩ ቆብ አለ የቂሱ አለ የሚሰሩት በሙሉ አወጡ የኔንም ለይተው ከዛ በዛም ሆኖ ከአካባቢው የሚመጣ ማንኛውም እንግዳ ደግሞ ለነሱም አለባቸው በዛቸው ኑሯቸው እንግዳ አለባቸው ብዙ ነው የሚመጣ እንደውም ያን አሁን ያለውባትማ ከዛ ለነሱ አንቺ እንግዲህ ወጥ ብቻ ሰልልኝ እኔ እሸጣለሁ አለችኝ ምግብ ሰርቼ እነሱን አብሬን ተማት ጀመርኩኝ ተሸጠልኝ ደህና አበር ከዛ አንድ አባት ደግሞ እዛ ተጓብቻቸው በጽዮን ደጅ የሚጠኑ አባት አሉ ትልቅ አባት ጽዮን እንትታጠኑ እዛ በደናግል መነኮሳት አይደለ እዛ ደጅ የሚጠኑ አባት ጋር ተጓብቼ ነበር እሳቸውም ከቻልኩ አዲስ አበባ ድረስ የሚሄድ መኪና እለምንልሻለሁ ወደዚህ መምጣት ፈለግሽ ደግሞ እዛ አልቀጥልም በቃ ልክ እየቀጥላለሁ ጅስራ እንደነሞ አይጠብቄ በአመት ሁለት ሸጬ እንደነቻችን ይሻከተኩቸው እኔ በጣም ጽናታቸው ጻድቁን ጸሎተኛ ናቸው ጥብቅ መናኞች ናቸው አልችለውም ማለት ለአዲ ጽዮንን ብቻ ማየቴ ነው እንጂ የደጁ በረከት አግኝተሽ እንጂ ቀጥላለሁ ምናምን የለም አላሰብኩም የለም አዲስ አበባ ከዛ በኋላ ሴት ደርሳለሁ ምናምን ገና ጥሪ የለም ብቻ አዲስ አበባ እዛ መድረሻ እኔ መኪና ፈልግልሻለሁ አውሊ እንግዲህ ስራ የሚሸጥ ደና ብር ነው ስልክ አልነበረኝም ስልክ በመሃል በዛ አካባቢ ሲዞ ትንሽ ስልክ መግዛት ነበር መልሶ ጠፍቶብኝ ጽዮንም ስደርስ ከሷ ጋርም ስንደውል በስልክ ነበረ ጠፍቶብኝ መልሼ ባዶ እጄን ነበርኩኝ ከዛ ጽዮን ስራ የተሸጠልኝ በዓሉ አለፈ በማግስቱ እሳቸው መኪና አጣው ግን ብር ብለው ሰጡ ያሳልሳ መድረሻ ምናምን ቢሆንሽ ብለው ግን በእጅ ስራዬ ብር ስልክ ገዛው ሜሞሪ ትግርኛ መጽሐፍ ቅዱስ እሰማለሁ በጣም ደስ ይላል በትረካ መልኩ መጽሐፍ ቅዱስን አሁን ለቅዱስ ሰለሞን ተፈረከው በመጽሐፍ ቅዱሱ አዲስ ኪዳንና ብሉይ ኪዳን በትረካ መልኩ አላቸው ኦዲዮ እሱን አስጫው ደስ ይላል ትግርኛ መጽሐፍ ቅዱስ ትግርኛ መዝሙር ይዛከኝ ማስታወሻ በሙሉ አስጭኜ መጣው ማለት ነው መልሼ አንዴ ከዚህ ደብረ ሊባኖስ ያለውኝ ከበረሃው አባት ጋር አንድ የተገናኘን ነበርና አወቁ ምንም አላውሲም ብለውጥ በማላቋርጥ ባህር ዳር ጸበል ውስጥ ነበረ አንድ አስታውቂ ወኪስ እዛ ጸበል ብቻ አስገብተውኝ ስንቅ ሳይሰጡ ብር ሳይሰጡ ትተውኝ ሲያቀደኝ ወዳ ሀራውና ሀራመች ደግሞ ጋር ተጋበው ባህር ዳር በቃ ምን ብሎ መቅበዝ ብዙ ሆነ ኑሬ ምንም አላምርሻለኝ ከዛ በኋላ ገዳም ከበደኝ ዓለምም ከበደኝ ጸበል ቦታ ሄድሽ ደግሞ ስንቅ የሆነ ነገር ያስፈልግሻል ሁሉ ነገር ለኔ ዝም ብሎ ሆነ በቃ እሺ ከተማ ኖራለሁ በቃ ብዬ ቀጥ ብዬ ወደ አዲስ አበባ መጣሁ እና ተክለም አካባቢ እንዳልኩሽ እንጀራ አባቴ ልጆች አባቴ ሰህር ምናምን ስለነበረ ቀጥ ብዬ ተክላይ ነው ቤተክርስቲያን ነው የመጣሁኝ እንዴት መጣሽ ካልሽኝ ወንድሜ አንድ አክስቷ አሉ ግቢ ነው ተክላይ ማለት ይኖራሉ እዛ እናቴ እኮ የጠፋችሁ ተገኝታለች እናለች በህይወት አዋለች እና ስትመጣ እኔን አስተዋውቂኝ ምናምን ብለው ስለነበር የሳቸውን አድራሻ ስልክ ሰጥቶኝ ነበረ ተክለሞች በመነገርሽ ገባ ካልሽኝ በሳቸው ሰበብ ገባው መጣሽ ቀጥታ እሺ መጣው ግን ቀጥታ ዘመኑን አይቻልም ከዛ በፊት ግን ሌሎች ያው ሚዛንም ሲሄድ ሌላ ማይ ተግባብች ነበር ያልሳም የሚኖሩ እዛ ወሎ ውስጥም ደግሞ ላሊበላ አካባቢ የሚኖሩ ማሆይ አሁን ወደ ይብላ ማለት ነው የሚኖሩ እሳቸውን ተግባብች ነበር በስልክ የሚያገናኝሽ ነገር አለ በሱ በተለይ ላሊበላ የነበሩት ማሆይ ነው ያገግም እኔ ካምናን ብለው እሳቸው ጋር አስተክቶ ነበር ማተጎተሻ ከገዳም እንደመጣሽ በሳቸው ሰበብ ብዙ ከዛ በኋላ ሰው መግባባች አልኩ ስልክ ምናምን ያስኩኝ ምናምን ያው ግን አሁንም ዝም ብሎ አልታረገም በክዛዝ የሚለው ነገር ገና ልቤ ምንም አልተረጋጋም ነበር ዝም ብዬ ነው መዛዛ አጋጣሚ አሁን አውደምረ ላይ መዘመር ድምጽሽን እየሰማ የሚያግዝሽ ሰው ማግኘት ምናምን አታችሁ ነበር እስከዛ ድረስ የሚያግዘኝ ብዙም አልነበረም ግን ያው ስዘምር እዚህ ከሚዛን ያወኳቸው ማሆይ
ቤተል አካባቢ ነበር የሚኖሩ አቃሊት ናቸው። ልጅ አላቸው ታዳጊ ልጅ። እሱ እና ከሳቸው የሚመጡ ሰዎች እንትን እያሉ ሚካኤል ሞክሬያለሁ። ሚካኤል ቤተል ሚካኤል ወደ ምራላት ዘመን ወደ ምራት አንድ አባት አንድ ስብከተ ወንጌል አባት ብዙም እድሉ በጣም አይደለም ዝም ብሎ አንዳንዴ ሞክር ነበረ። እኔ ምን ችግር አለብሽ ካልሽ የፍርሃት ትፈራለህ። ብቻዬን በደንብ እየቀወጥኩ ከቤት በደንብ እየዘመርኩ እዛ ስቀር በቃ ትላለውና ብዙም አንተ ማይክ ይዘሽ መጀመሪያ ወደ ምራት ዘመርሽ ብዙም ታስታውሻለሽ? ብዙም ትዝ ይለኛልሽ የማርታን ነው የዛኔ እንኳን የዘመርኩት የማርታን ነው። ምን የሚለው መዝሙር ቅድስተ ቅዱሳን ማርያም ድንግል ማርያም ማርያም ድንግል ማርያም ንጽሕተ ንጹሐን ማርያም ድንግል ማርያም ማርያም ድንግል ማርያም ታማልዳለች ከልጇ ከመድኃኔዓለም ታማልዳለች ከልጇ ከመድኃኔዓለም ታማልዳለች 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 ልጄ ሆይ ይቅር በል እያለች አባቶቻችን ነቢያት ወሐዋርያት ጻድቃን ወሰማዕታት ያማልዳሉ በእውነት ያማልዳሉ ያማልዳሉ በእውነት በእውነት ያማልዳሉ 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 አምላኮ ይቅር በል እያሉ ዘማሪ መላእክት ያሰማልን። አምላከ ተክለ ሃይማኖት የልብሽን መሻት ይሙላልሽ። አሜን። ድንቅ ነው። እሺ ከዛስ የሞከርኩ እንደዚህ ማይ ጋር ብዙ ሳልቆይ መልሼ ያው ጸበል በመሀል ጻድቃንዬ ደብረ ሊባኖስ መናገሻ ጸበል አይለየኝም። ጸበል ትጠመቂያለሽ? እሄዳለሁ። አይንሽም በዛ ሰዓት እንዴት ነበር? አይኔ ያመኝ ነበር፣ ግን በመሀል አንዴ ትንሽ ለሕክምና ሄጄ ነበር ማለት ሁለቱም ጋር ጠባሳ ስለነበረ እይታው የተዳከመ ምናምን ሲሄድብኝ ምኒልክ አንድ እንትን ጀምሬ አቋርጬ ጳውሎስም ደግሞ ክትል ነበር እንደዛው አቋረጥኩኝ። ያው እሱንም እንትን አላልኩበትም እታያለሁ። ክትትሌ ገና ረጅም ሰዓት ሲወስድ ደግሞ ሲያቋርጥ ጆሮዬ ያመኛል። ደግሞ በማል ጆሮዬ ጳውሎስ ነበር ክትትሌ ኦፕሬሽን ተብዬ ነበር። ከዛ ኦፕሬሽን ሲባል ፈራሁት። አሁን ተክልዬ የሆነች ነው ማለት ነው። ይሄን ነገር ነው ተክልዬ እዚሁ እየመጣሁ ግቢ ማለት መኖር እኮ አይቻልም፣ ግን ከነማይ ጋር እየመጣሁ እየተገናኘሁ እየሄድኩኝ የት ትሄጃለሽ? የት በቃ ባገኘሽ ነው በመሀል አንዳንድ መንፈሳዊ እህቶች እየተግባባሁኝ አሁን አንድ የተክልዬ ልጅ ተግባብቼ እሷም ቤተሰቦቿ ጋር ቤት ተፈልፈል ነበር። እዛ ታኖሬ ነበረ ባለኝ ጊዜ ምናምን እያገዝኳቸው እነሱ እንደ ቤተሰብ ትንሽ እነሱ ጋር ትንሽ ቆይቻለሁ። በመሀል መረጋጋት የለም። መሄድ ነው መምጣት ነው መሄድ ነው። በቃ ጥሩ ያሳረፈኝ የጦርነቱ ምናምን መኖሩ መሄድ እንትን አለኝ። ጦርነትም ሆኖ በቃ እሄዳለሁ ተዳፍሬ እሄድ ነበረ። አሁን ከታ በቃ አሁን ምን ትንሽ ግን የገዳሙ የሚናፍቅ የገዳም መኖር ምናምን የሚባለው ቀረ። በቃ ከውስጥሽ ወጣና ቀረ። ግን ያ በረሃው ምናምን ትዝ ይለኛል። ቦታው ማዛው ምናምን በህልሜ ሁሉ ይመጣብኛል። ከደቡብ ይልቅ ይሄ ሰሜኑ በጣም እንትን ላይ ነበር ለብዙ ጊዜ። እህቶች ምናምን ያፍቁኛል። እህቶች አሉ ከዛ የወጡ ወልቂጤ አካባቢ እሄዳለሁ። እነሱ ጋር እሄዳለሁ። ማዎች ጋር አሉኝ እህቶች በጣም ይሳስልኝ እህቶች ከአንቺ ጋር የነበሩት አሁን ምልኩስና ተቀበለው በስነ ስርዓት አሉ። በጣም ጽኗን መናኞች አሉ። እና አትቆጭ አንዱ በእርግጥ ያው እግዚአብሔር ፍቃድ ነው። ምንም እኔ አላውቅም። ከአሁንም እኮ እኔ ምን አለ ጥሩ ክርስቲያን በሆንኩለት ነው አሁን እንጂ አሁን እሱ ቀርቶ ስሙ ከባድ ነው። ሰለፍ ሰው እንዴት ምንኩስና ይቀበላል ብለሽ ታስቢያለሽ? አሁን እህቶቼ ትጉ ናቸው፣ የእውነት ለጸሎት ትጉ ናቸው። በፈተናም በቃ ምንም አሁን እዚህ ደቡብ ውስጥ የሚኖሩበት ማለት የወልቂጤ አካባቢ
ተደረደሩላችሁ አይደለም። በጣም ፈተና አለ። ባሮቹን መናይ ሁሉ ወጣው ባሮቹን ቤተክርስቲያን ብቻቸውን የጠበቁበት ቀንም ነበረ። ብዙ አባታችን ያበረታቷቸው ያጽናናቸው እነሱ ጋር እሄዳለሁ። ሄጄ ቆይቼ እመለሳለሁ። ጭራሽ በእነሱ የደረሰውን ግፍ ምናምን እያየሁ እያልኩ ጭራሽ እነሱ ውጡ ምናምን እላለሁ። ማለት በሙስናቸው እኮ የትም አይሄዱም። ግን በቃ ምንድነው የአባታቸው ውስጥ ይሄን ያህል ምናምን እላቸዋለሁ። በጣም ከፍተኛ ፈተና እየተጋፈጡ ነው ያሉት። ክርስቲያን ፈተና ሲጠፋበት እኮ እግዚአብሔር ሸሸኝ ይላል አይደል? ፈተናው ሲወርድ እግዚአብሔር ያመሰግነው። ያው ያንቺም ህይወት እኮ ገዳም ውስጥ አልኖርሽም እንጂ አሁንም ፈተና ውስጥ ነው ያለሽ አይደል? በፈተና በተጋድሎ ነው ያለሽ። ያው ከምናኔ ወጥተሽ ዓለም ላይ ብትሆኚ ከቤተ ክርስቲያን አልራቅሽም፣ ከተክልዬ ደጅ አልራቅሽም። ይሄም እኮ ተጋድሎ ነው አይደል? ተጋድሎ ነው። እሺ ከዛ አሁን ተክልዬ እንዴት መጣሽ ወደ ተክልዬ? ተክልዬ መጨረሻ ማረፊያዬ እንግዲህ ዛቲ ትምራቴ እንዳለው ተክለ ሃይማኖት በህይወቴ ሁሉ አሉ ማለት አሁን መጀመሪያ ከዛች ከማድግባት ቦታ ስወጣ ደብረ ሊባኖስ የተክለ ሃይማኖት ቦታ ነው ለኔ ማረፊያ የሆነ እና በእንትም ሁሉ ተክለ ሃይማኖት በህይወቴ ውስጥ አሉ ማለት ነውና እዚህ ለምን ጸናሽ ካልሽኝ መንፈሳዊቶችን ተጓባውኝ እነሱ ለሰንበት ትምህርት ቤቱ በቋራጎት ክፍል አስተዋወቁኝ ማለት ነው። ማረፊያ የለኝ፣ ስራ የለኝ፣ ዓለም ዝም ብሎ መቅበዝበዝ ብቻ። ስለዚህ ቢያንስ ማለፊያ ያቺ መንፈሳዊ እህቴ ቤተሰቦቿ ጋር በቃ ስራ ስታገኝ ምናምን እንትን ትላቸዋለች ምናምን ብላ እያገዝኩ እንደ ቤተሰብ እዛ ቤት መኖር ቻልኩኝ። የዕለት ምናምን ምግብ ቢያንስ እንዲጀመርልኝ አደረገች። በየቀኑ ምግብ ከሰንበት ትምህርት ቤት ይሰጥሽ? ሰንበት ትምህርት ቤት ተክለ ሃይማኖት መካድና ሰንበት ትምህርት ቤት በጓራጎት ክፍሉ የዕለት ምግብ እና በሳምንት ሮብና ዓርብ ነዳያን ብዙ ነዳያንን ይመገባል። እናቶችን፣ አባቶችን፣ ማንም ሰው ማለት ነው። ቢያንስ ዓርብ ከአዲስ 700 ያክል ተመጋቢ ይመገባሉ። ሮብ ደግሞ ወደ 700 ምናምን በላይ በሰንበት ትምህርት ቤቱ ይሄ የሚገባ በሰንበት ትምህርት ቤቱ ከእሑድ እስከ እሑድ ግን እንዲህ ስንቅ ለሌላቸው ጸበልተኞች እንደኔ አይነቱ ደግሞ ምንም ረዳት ለሌለው እናቶች ደብዳቤ ለሌላቸው ለታማሚ ለምናምን ተብሎ ከመቶ በላይ ለሆነ ሰው ከዕለት እስከ ዕለት ምሳ አለ። ምሳ ብቻ አንዴ ነው የሚሰጠው። ግን እንደዚህ ጽንት ላለበት እንደኔ ምንም ለሌለው ሁለት እንጀራ ይሰጣል። ግን አንዳንድ ነው መስበው ሁሌም የሚሰጠው አንዴ ነው የሚሰጠው። ለምን እንደ ገዳም መቁሉን አንዴ ይሰራል ምግቡ፣ አንዴ ሰዓት አለው። ተክልዬ የገዳም ስርዓት ነው ያለው አይደል? ለራኔ ቅዳሴም ሁሌ ከሰዓት ነው ሰዓት እንደ ደብረ ሊባኖስ ማለት ሁሉ ነገር ቃል ኪዳኑ ስርዓቱ እንደ ደብረ ሊባኖስ እንዳገኘች ደብረ ሊባኖስ አለ ማለት መታደል ነው። ዛራስ እኮ ማገልገል ማለት ማገልገል ራሳቸው ያው የጻድቁ ፈቃድ ነው። በዛ ጀመሩልኝ በመሀልም ያው ይርክ እየመጣው እንደገና ማመልከቻ ያስገባው ይርክ እየመጣው ምናምን 2014 ላይ ግን በደንብ ቤቶች ጋር ተግባባው። አብረን ሱባኤ እዛ በየጾም እንደምንቆይበት ሰዓት በደንብ እንትን ሲያውቁ በቃ እቺ ቤተሰብ የላትም። ስለዚህ ምግብ ምናምን ብቻ እየሰጡ ሳይሆን ወይ ስራ መነሻ ነገር ስጧት ሰጣት ወይንም ደግሞ ቤት ኪራይ አግዟት በሚል ሀሳብ ተወያየንና ማመልከቻ ያስገባሁኝ። በዛ ስራ ብሰራ የቱና በሚለው ተታሰብነ ቤት ኪራይ ጀመርላት። ቤት ኪራይ ከፍልሻል 2014 ሰኔ ላይ ጀመሩልኝ። እግዚአብሔር ይመስገን ከፍልሻል ማለት ነው። ቤት ኪራይ ጀመሩልኝ ሰኔ ጀምሮ ማለት ነው። እሺ ከዛ የኔ እንትን ያው ነው ማለት የኔ ጥሩ አለመሆን እንዳለ ነው። ለእግዚአብሔር ጥሩ አይደለም። ጥሩ አለመሆን ስልሽ ምንም የልብ ያልደርሳለ ከብሶች ጋር ለካስ ትግባቢ የብሶች ህይወት ስታይ የኔ ደግሞ ምንም አልመስላለኝ። ወይ ከገዳመቶቼ ጋር አዘው ማለት ገዳመቶቼ ጋር ደግሞ አንዳንዴ እንገናኛለን ማለት ኢንፎርሜሽን እንሰማለን። ስልክ ወይንም እንኳን ገሊሞቶች እኮ ገሊያዛፈች ገሊሞት ከተማ የገባ ብዙ ሰው አለ እንደኔ። ግን ከተማ የገቡት ሌሎች ቤተሰብ ስላላቸው ስራ የሰጣቸው ሱቅ የከፈተላቸው ሰው አለ ወይም ትምህርታቸው ላይ ቀጠሉ አሉ። ሌላ ገዳም ደግሞ በቃ ወይ በስነ ስርዓት ይኖሩ አሉ። በግላቸውም ደብረ ሊባኖስ አውጫ ገል የተለያየ ቦታ በተይዳበር በተለያየ ቦታ ጥሩ በቃ መስመር ይዘዋል። ወይ መንነው ወይም ከተማ ገብተው አንድና አንድ ወጥተው ወጣኩ ብዙ እልፍ አይላፍ አለ። የኔ ግን ምንም መባዘን ብቻ እግዚአብሔር መልካም በጌታ ቀን ይመጣል እንድትሰርነቱ ብቻ ተክልዬ ይዘውኛል። እሺ ከዛ ጀመሩልኝ በሱ እንትን እያልኩኝ እጅ ስራ ምናምን እየሰራሁ ለአንዳንድ ሰው ማስተዋወቅ እንደዚህ ዳንቴል ሶፋ ምናምን እየሰራሁኝ ማስተዋወቅ ጀመርኩኝ። እሱ እየሰራለሁ ግን
አብዛኛው ስራ እንደዚህ ያለባው ያቺን መንፈሳዊ ቴም ጋር አይቷጋ ሄዳለሁ ስራ አግዛታለሁ ምናምን ተክሌ ምንማይ ጋርም ውላለሁ። እነማዮችም አንድ ድጋፎቼ ናቸው። ተጨማሪ የምናገርሽ ነገር እናቶች አሉ እዛው ግቢ የሚኖሩ ምሳ በሌለኝ ምሳ ያበሉኛል። እነሱ ጋር ማደር ባለብኝ ቀንም አድራለሁ። አይፈቀድም ዝም ብሎ ማደር ግን አስፈላጊ በሆነበት ጊዜ አድራለሁ አለው። እነሱ ጋር ያረፍኩም ምሳ ተቋርጦ ቢቋረጥ ደግሞ እንደገና ከአቋረጥኩ እንደገና መልከታ ነው ምናምን ቢሮ ውስጥ ማስገባት ስላለ እሱ ሲቋረጥም ደግሞ እነሱ ማዮች ጋር ብቻ ተክሌ ጾም አያሳድሩኝ ማለት ብውልም የፈለኩ የአማርኛውን ባልበላም ያየሁትን ባልለብስም ጾም አያሳድሩኝ። ከሰው ጋር ስትግባቢ ሰው ያበላኛል ያጠጣኛል። እህቶቼ ልብሳቸውን ያካፍሉኛል። በቃ አሁን ስነ ስርዓት የሚሉ በቃ ግን ስራ በግሌ ጧፍ ምናምን በር ላይ ምሽት ሞከረ ነበር አልሆነልኝም። ከበደሽ? አዎ በር ላይ ሁሉም ቦታ ተይዟል ተክሌና አንዴ እዛው ሱባኤ ያለው ሞክሬ ጧፍ ብቻ ተረክቤ ሲመጡ ይገፉኛል ማለት ነው። ስለዚህ ራሳቸው መጀመሪያ የያዙት ቦታ ነው ባይከፍሉበትም የያዙት ቦታ ነው። እሱን ማስገባት ማቱ እሱ ታከተኝ በቃ ተውኩት። እሺ ህክምናሽ ሲያይን ህክምናሽ በዛ ሰዓት እንዴት ታደርጊያለሽ? ሲያምሽ ምን ታደርጊያለሽ? አይኔ የባሰኝ ሲሄድ በቃ አምና ቀጥ ብዬ ምኒልክ ሪፈር ከሌላ ጤና እንትን ታዘለኝ። ምኒልክ ነው መጀመሪያ መነጽር ታዘለኝ ነበረ። አቋርጬው እንደገና ጳውሎስ እንደገና ታዘዘልኝ። እሱንም አቋረጥኩት። ሌላ ጤና ጣቢያ ደግሞ ሂጄ የግል ምናምንም ሂጄ የግል ሁሉ ሂጄ ነበር የግል ሆስፒታል። ያን ሳንቲም ነው አንዴ ሚዛን አንዴ ገዳሙ ሰክሞኛል። ግን ለመጀመሪያ ብዙ ብር እኮ አይጠይቁሽም። ከዛ መነጽር ደግሞ ገዳሙ ሰንበት ትምህርት ቤቱ ከአንድ ሁለቴ ገዝቶልኛል ሲቀያይ እዚህ ደብራም። አዎ ማለት ከሰንበት ቤቱ ከተገናኘን በኋላ ምን እነሱ ናቸው ሁሉ ነገር እህቶች ራሱ በግላቸው እኔ እገዛልሻለሁ ቤተል የማውቃቸው መንፈሳዊ እህቶች እነሱም ይገዙልኛል። በዛ እኔም እንመት እንዲጠቀም ያለ ብለ አላውቅም። ባገኘሁም የትራንስፖርት ሄዳለሁ፣ ጻድቃን ይሄዳለሁ፣ መናገሻ ሄዳለሁ፣ ተክለ ሃይማኖት መልሽ ደብረ ሊባኖስ ሄዳለሁ። እንደዛ ያልኩ አርፌ ቁጭ አለለም ምንም በረሳለኝ። በማሊያው የዋሲ ቢስብኝ ይዛኛው ወንድም ያላገኘኝ ወንድም ያለ 10 ምናምን የተለያየ ነው ወንድም ሲስብኝ ያለከለት እንትን ደውልላታለሁ ይለክልኝ የቶሎ አይለክም። እሱ ችግሩ እሱ ዛሬ 3 ወር 4 ወር ደጋግሜ ጠይቄው ነው የሚልክልኝ። አይሳካለትም። እሱ ራሱ ብዝን ያለ ነው። በለዛ ብቻ ነው በጸድቆ ድጋፍ ነው ገሌ አለሽ። እግዚአብሔር ይመስገን። የተክሌ ቃል ኪዳን ልዩ ነው። ለእኔም ልዩ ናቸው። የበረከት አባት ናቸው። እሳቸውን ይዞ ያው መቸገር ቢኖርም እንደሰው ግን ያን ያህል የከፋ አይሆንምና ጎዳና ላይ አይጥሉም። በራብ እንድንቆላ ያደርጉንም እሱም አንድ ነገር ነው። እግዚአብሔር ይመስገን። እሺ ግን አንቺ በጣም በመዝሙርሽ ብዙ ተስፋ ስለ መዝሙር ስናነሳ የሚሰሙኝ እህቶች ምን ወንድሞች ይልካሉ ለሰው ቮይስ በቴሌግራም በምናምን ይልካሉ። ድምጽሽን ይልካሉ ያለ አረ እንሰራለን አብረን እንሰራላታለን የሚል ሰው በጣም ብዙ ነው። ከዮሐንስ ሰንበት ትምህርት ቤት ከሌሎች ወጣቶች የጉዞ ምናምን እንደዚህ ሊሰሙ ይላሉ። በቃ እኛ ግጥም እንሰራለን እኛ እንትን እንላለን ግን ይቀራሉ። ማንም እስካሁን እንደዚህ ላግዝሽ አለ አሁን ቅርብ ሰዓት አለ ግን በተጨባጭ አሁን ምልሽ እና አንድ ወንድም ዝም ብዬ በራስ በርኩ ሳይኖረኝ ግጥም ዜማ የሚሰራ ልጅ ጥሩ የሚሰራ ልጅ አለ ብለኛ እንዴት እንዴ መንፈሳዊ ማካተት ደወልኩለትና ግጥም ስራለኝ ዜማ ስራለኝ አክት ከየት ልጅ ነው ዝም ብሎ እሺ የሚል ሰው አይደለም። እና በደንብ ለኔ ስራ የማውቅ ፈለገ። አይ ካገዝከኝማ እኔ ስራ የለኝም የሚያግዘኝ ሰንበት ትምህርት ቤቱ ነው እና መስለው መነሻውን ስነግረው በደንብ እንዳወራው አደረገኝና አወራሁትና በቃ እኔ እሰጥሻለሁ አለኝ። ግጥምና ዜማ እሱ ሰጠኝና በስንተኛ ቀኑ ነው ደውሎ የሆነ አንድ ቆንጆ መዝሙር ላኪልኝ አለኝ። ወይስ ማሰማው ሰው ስላለ ነው አለኝና ላኩለት። የምርትነሽን ምክንያት ስለሌለኝ ነው። አጋጣሚ መንገድ ነበር ግን በድካሜም ቢሆን ገብቼ እንደምንተከለ ወታደራሽ ገባውና እሱን አሰማሁት ላኩለትና የሆነ ሰው ቃል ገብቶልሻል ይሰራልሻል እና ቃል ገቡልኝ። ዜማ ተሰጠኝ አጠና የሚወታች ከህይወቴ ጋር የሚሄድ ተሰጠኝ አጠናሁት። በማለት ግን እነዛም መሰናክል ገጠም የሚሰራልኝ ሰው መሰናክል ገጠመው በስራው ላይ እና የመጀመሪያ ስቱዲዮ ሲገባ የፍራት ችግሬ ስቱዲዮ ላይ ችግር ፈጠረብኝ። የፍራት ድምጽ ገባበት። እነሱም ጥሩ አድርገው ማለት አልሰሩልኝም። የሚሆነት ለመናገር ጥሩ ስቱዲዮ ተብሎ ነው የተላኩት። የቆየ ስቱዲዮ ነው ግን ድምጹን እንደሆነ ነገር አደረኩት።
እና አልወደደውም። ክፍያውን የከፈለልኝ ሰው ኧረ በባዶ የሰማሁት ድምፅማ ይሄ ጨርሶ አይሆንም አለ። ብሩ ይቅለጥ እንጂ አይሆንም አለ ብሎኝ እየጠበቅኳቸው በመሀል በስራው መሰናክል ገጠመው። በቃ አመት ምናምን ሆነ። መልሼም አሁንም እንደገና ሲደውሉልኝ በቃ አሁን እንደገና ይቅርታ ስለዘገየን በቃ ስሉት ገበልሽ ምናምን አሉኝ። እንደገና ሞከርን ማለት ነው። ያው በጣም እንደምንጠብቀው ባይሆንም ሌላ ስቱዲዮ ቀይረን በደንብ በውድ ክፍያ ገባሁ ማለት ነው ባለፈው። እሱም አሁን ገና እየተጠበቀ መንገድ ላይ ነው። በግሌ ግጥም ስሩልኝ የምላቸው ሰዎች አሉ። አንዴም በጥቅምት አካባቢ የሆነ ጊዜ ዘጎላ እንደውየለት ሰጥቶኝ እሱም በጣም አዘግይቶ ጥቅምት የደወልኩለት አሁን በባለፈው ደግሞ ላኩልሽ ብሎኛል፣ ግን አያጠናቀቀውም። እሱም ገና መንገድ ላይ ነው ማለት ትችያለሽ። የተክልዬ ከጓባቸው ልጆች ደግሞ አንድ የተክልዬ የሰራን ልጅ አለ። እሱን በሰንበት ትምህርት ቤቱ አስቀምጠን እኛ እንዲሰራ የፈለግነው በሰንበት ትምህርት ቤቱ ነው። ካልሆነ በግላችን ለመስራት ነው ያሰብነው፣ ጻድቁ ከፈቀዱ ማለት ነው። እሱ ያሰብነው አለ። ሌላው ሰንበት ትምህርት ቤቱ አባል ሆኛለሁ። ለመዝሙሬም አሁን የሆነ ቦታም ለማገልገል ምንም አሁን እንግዲህ ከተማ ኑሮ እየኖርኩ አይደለ? ይሄም የሆነ ቦታ ተጠሪ መሆን አለብሽ፣ የሚያውቅሽ የሆነ መታወቂያ ያለብሽ ቦታ አለና ኮርስ እንደገና የሚሰጠው ኮርስ በጣም ጠቃሚ ነው። እኔ በመጽሐፍት ስለ ሃይማኖት ብዙ መጽሐፍትን አንብቤ ባውቅም በደንብ ብረዳም ግን ደግሞ ኮርሱ የራሱ አሰጣጥ ትምህርት አለው። መሰረታዊ ትምህርቶችን ነው የሚያስተምረው። 2 አመት ይሰጣል። እሱ 2 አመት ጨርሼ አባል ሆኛለሁ። አባል ከሆንኩ ራሱ 2 አመት አልፎኛል ማለት ነው። ደስ ይላል። እንደው ያሰረኝ እሱ ጭምር ነው። እሱም አሰረኝ ኮርሱን ስል ምናምን ስል እንደገና ጦርነቱን ጥሩ አሰረኝ። ወደዛ ወደ ሌላ ለመዞር በማል ግን እሄዳለሁ። ቅርብ ራሱ ምናምን ይጀ ነበር እንትን በርሜል ሜደሽ ነበር በዝና የሰሙትን ከልክ ሞታለሁ። አይ ደግ ነው እኮ ጥሩ ነው። አይ ተሸገርኩኝ አምልሽ አሁን በተወቂያ ጥፍቱብኝ ነው ተወቂያ ነው የሄድኩት ራሴ ተሰለው ተከስቻ በዛ ላይ 2000 ብር ብቻ ይዤ በርሜል ለመሄድ ተነሳሁ። ደፋር ልጅ በርግጥ ያው ሲወጡ ቅዱሳን እኮ ምንም ሳይቱ ነው። አይ ቅዱሳን መንገድ ከእግዚአብሔር ፈቃድ ጋር ጠይቀው ነው ዝም ብዬ ደስ እንደሚሄድ አለብኝ። ሳይፈቅድማ የገዳም ልጅ እኮ አይፈቅድም። እግዚአብሔር ሲፈቅድ የቦታውን ቃል ኪዳን የቦታውን በረከት ለማግኘት እግዚአብሔር ፈቃዱ ሲሆን ተሰቀች ነው የመጣሁት። ያው ጻድቁ ሁለተኛ በጣም ተክለ ሃይማኖት ብያቸው የተሰጠሽ እኮ ነው። እኔ መክሊትሽ ነው እኮ ሰው መክሊት ሲኖረው ነው አንድ ቦታ የሚሄደውና እንግዲህ ጸጋውን አብሶልሽ ደግሞ በዚህ አጋጣሚ የሚመለከቱ ተመልካቾች ጸጋ ይበዛላቸው ማገዝ የሚችሉ ሰዎች ካሉ ምርጥ ድምጽ አለሽ፣ ጸጋሽ የማገልገል ነው። እስካሁን እኔ ብዙ ዋጋ እየከፈልሻለሽ ለመዝሙርሽ አይደል? አሁን ላይ ብዙ ዋጋ እየከፈልሽ እንዳለሽ አውቃለሁና ማገዝ የሚችሉ ሰዎች ካሉ ስልኳን አስቀምጥላቸዋለሁ። በምትችሉት አቅም ብዙ አቅም ያላት ብዙ መስራት የምትችል እህታችን ናት። አይዞሽ በሏት፣ ደግፏት። እስቲ ከዛ የዛሬ አመት አካባቢ ያሰላልሽ በእንደዛው ሄደ ጎን ለጎን ጆሪ ምክንያት ኦፕሬሽን ተብዬ ነበር ብዬሽ ነበር። የጳውሎስ አቋረጥኩኝ ኮሮና ምናምን ተባለ። በዛ ሰዓት ነው ያው የወጣው የገባው ባለበት በዛ መደበዳም ባለውበት እንትን ነው አቋርጠኩት። በቃ ማለት ትንሽ ፈሳሹ ነበረ እሱ አቆመልኝ በጠብታ ምናምን። ጉዳቱ እንዳለ ሆኖ ነው እንዳለ ጉዳቱ በጣም አስቸጋሪ ነው ስለማይታይ ነው። ኧረ የጆሪ ራሱ የጆሮሽ ጉዳቱ ማንም ሰው አይልኝም፣ ግን ጉዳቱ በጣም ከፍተኛ ነው። ይወጋኛል፣ ነፋስ ምናምን በጣም አንዳንዴ እስከዚህ ድረስ ያመኛል። ዝም ብየዋለሁ። ተክለ ሃይማኖት እንደፈለጉ ያልኩስና እንግዲህ ከባድ ሲገር ተወክሪ ኦፕሬሽን ይከብዳል ሲል ዝማሬ ለውጥ ላይ ነው የሚችል ይችላል። ሐኪሞችም ኦፕሬሽን ነው ያሉት። በቃ ደርቆ ውስጡ ከደረቀ በኋላ ያለው ፈሳሽ ነው ኦፕሬሽን ቀጣይ ይሰራል። ግን በየሳምንቱ በየ15 ቀኑ ጠብታ ሰለች መግዛቱ ነው በገንዘብ ማግኘት መንገዱ እሱ አቋረጥኩትና አይኔን ደግሞ ዞኩራኝ አይኔ የባሰበት ሄደና እነሱም ዋና ደግሞ ምኒልክ በጣም ጥሩ ዶክተሮች አሉና ሲያዩት ሁለቱም ጉዳት ስላለበት በተለይ አንዱ ዋናው ተቆርጧል። ማየትም እምቢ አለኝ። ፊደል ያው ረጅም በጣም ማንበብ መጽሐፍ ተወዳለሁ እና እሱን ሲያስክተኝ በቃ ብዙ ሳሳነብበት ሳለቅስ ያው ባደም ጎንዝልኝ በደንብ ነው ሆነ ባልሆነ ማለቅስ ሰረኝና በሱም ቀኝ አይኔ በጣም ለየት ያለ ህመም እየፈጠረችብኝ መጣችና ምኒልክ ክትትል ጀመርኩኝ። ወዲያው ኮርኒያ አይን ኮርኒያ ግብናን የሚደረግበት አሉ። ከዛ እንጂ ያልኩኝ
ቦል አለበት። አንዱ ተጎድቷል፣ አንዱ ደግሞ የባሰ ተጎድቷል። ስለዚህ ይሄ ነው እንሞክረው ማለት ተጎድቶ ቆይቷል፣ ግን ይሄን እድል እንሞክረው አለኝ ዋናው ዶክተር። አሻልኩኝና 2016 ነሐሴ አካባቢ ሐምሌ አካባቢ ነው እና ወደ ፎቶ ልድረስኛል ብዬ አላሰብኩም። በቃ ፈርሜ ምናምን ጨረስኩኝ። ተደጋ ጊዜ ተጣሪ ራሱ የተክሊቶች ነው ያረኳቸው። ብር ምን ያህል ያስፈልጋል አላወኩም። ከዛ ጥቅምት ላይ ደወሉልኝ ወርፋሽ ደርሷል ብሎ ሐምሌ አካባቢ አይንሽን ለመቀየር ማለት ነው። አዎ ይቀር ነው የተባለው። ይሄን ብሌን ንቅለ ተከላ ይደረግለታል። ይሄን ብሌን ንቅለ ተከላ እንዴት ነው ነርሷ ታሰራሻለች ሁሉንም አሉኝና ነርሶች ቀጠሮ ክፍል ላይ ያሉ ነርሶች ልክ የኩላሊት ንቅለ ተከላ እንደሚባለው ያይንም ብሌን ንቅለ ተከላ ይደረግለታል። ሁለተኛው ጥቁር ክፍል አላል ኮሪያ የምትባል እሷ ናት አለች። እና ግን ሰው ከሌለሽ ስራ ቤተሰብ ከሌለሽ የሚያግዝ ከሌለሽ ማስታመሙና ስንፍራት እንትን ካላልሽው የጭራሽ ያሁኑ ይሻላል ያለች። በኋላም ከሕክምናው በኋላ የሚፈጠረው አደጋ አይንሽን እንዳልነበር ያደርገዋል። በቃ ይደረጋል አይን ይወጣል ያለች ጊዜው እንዴሽና ከተፈጠረ እኔ ተክልዬጆች አሉኝ ያልኳት የተክልዬጆች ስላሉ እንጂ የቅርብ ቤተሰብ የለኝም። ግን የተክልዬጆች ስላሉ ይሁንበት አልኳትና ተመዘገብኩኝ። ጥቅምት ሲደውሉልኝ ብር ሳልዘጋጅ ምንም ሳልዘጋጅ ኧረ አሁን አልተዘጋጀሁም ይለፈኝ አልኳት። ቀጣይ ስንደውልልሽ ግን ተዘጋጃለች እሺ አልኳት። አወጣሁ በግሌ የትክክለኛ ወንድሞች አንዳንድ አባላት ጉዳይ ነው ያለው ወንድሞችን ምናምን ማከርኳቸው። ይሁን በቃ ሲደርስ ነገር ምናምን አውሪኝ ባስቡ ብር በእጄ መያዝ አለብኝ። አሁንም ሲደወልልኝ መያዝ አለብኝ። በቃ አሁንም ከሰንበት ትምህርት ቤት ተክሻ አልወረድኩም። በቃ ሂድና ወንድሽ ያስገባው እሺ ምን ያህል አለኝ። እኔ ዝም ብዬ እኮ ነው 5000 ምናምን አልኩት። ላልጋ ምናምን አለ የኦፕሬሽን አለ ለአይነ ባንክ የሚከፈል አለ በራሴ እንታውኩኝና በደንብ ጠይቄ ተዋልኩኝ። በስራዬ ብዬ ሆን ብዬ ሄድኩኝና ነርሶች ጋር ምን ያህል ያስፈልጋል ለአልጋ መያዣ ይሄን ያክል አይነ ባንክ ደግሞ ወደ 4000-3800 ነው። ግን ወደ 4000 በኦፕሬሽን አለ የመድኃኒቶች አለ ከ5000 በላይ አለችኝ። ሰራው ቢያንስ እንደዛ ብትሻል እንትን የለሽም ጤና መድረስተኛ የለም አልኳት። ቢያንስ የድጋፍ ደብዳቤ እንጻፍላትና በቃ ጤና ምድር ቢሰጥ ምናምን በላይ ጤና ጣቢያ ዶክተሩን አጽፋልኝ የድጋፍ ደብዳቤ። ስለዚህ አልፎ አልቀኑ ምናምን አብኝ ጤና አልፎ አላሉ በቃ ይሁን ተክልዬ ያውቃሉ ብዬ ለዋናው ቢሮ አስገባሁኝ። እህቶችም በቆላቁት ክፍል ያሉ እህቶችም በደንብ እንትን አሉበትና በሕክምናም ያሉ አንዳንዶች አሉ እስከ 10 ምናምን ቢያንስ ያለው ይሁንና ብለው በቃ አላሳፈሩኝም። ለኔ 10000 በጀቱልኝ ከዛ በኔ አካውንት ሰው አለች በቆላቁት የምትሰራ ለኔ ቅርብ የሆነች እህቴ በሷ ገባና በቃ ቀን የደረሰ ማለት ነው። የመጀመሪያ ታህሳስ 7 ተብዬ ሲሄድ አይ ዛሬ ያለ የኔ ኦፕሬሽን የሚሰራኝ ዶክተር ሳምንት ተንጣና ዛሬ ከክፍለ ሀገር የመጣ ሰው እሱ እንድስራምን ብሎ ሳምንት አንድ ቀን ነው የሚገባው። ለሳምንት ተቀጠርኩኝ። በዛ አይልኩኝ ጨርሼ ማለት ነው ቅድም ያለው ኦፕሬሽን በፊት የሚደረጉ ነገሮችን አድርጌ አርባ ያስኩ ማለት ነው። ማን ኦፕሬሽን ከማን ይመጣል በቃ ተክልዬ ያለ ሰው ይምጣ ብዬ በእርግጥ እህቶች ተወያዩ። ማን ይምጣ ማን ይድርላት ኦፕሬሽን ቀን ሰው ያስፈልጋል። ቢያንስ ከ10 ቀን በላይ 10 ቀን ባለው ድረስ ቆያለሁ እዛው እና አንድ ማቃት ጸበል ቦታ ማቃት ታለች ከደቡብ ጀምሮ ማቃት አለች። እሷን ቢያንስ ሳንቲም ሰተናት ምናምን ብለው አሰቡ። በቃ ጥሩ ነገር አሰቡልኝ። እንደ ቤተሰብ አሰቡልኝ። እኔም በቃ በተክለ ሃይማኖት እንትን ብያምኝ ገባሁኝ። ይሄን ባሰብኩበት ሰኞ አልጋ ማታ ይዤ ነርሷ ያው መመላለስ ብር ምናምን እንደሌለኝ በደንብ ያውቀች ነርስ የቤቶች የሆነ ፕሮግራም መስራት ፈልገዋል ስለ አይን ኮርኒያ ሕክምና። ስለዚህ ወጣት እንደዚህ የሚደረግለት ሰው ነው እንፈልጋለን ሲሏት ለዶክተር አይን ባንክ የምትሰራ ዶክተር አለች። ለሷ እኔን አሳየችኝ። ጥሩ እንደውም በኋላ እንገናኛለን ምናምን አለችኝ። ማታ ጊዜ መጥቶ የአይን ባንክ የሚሰሩ ልጆች መጥተው ወሰዱ ስልኬን። ማታ ጊዜ ከኢቢኤስ ነው ብሎ ማለት ፕሮግራም እንሰራለን የሆነኛም ትንሽ ድጋፍ እናደርግሻለን ስለ ሕክምናሽ ግን አይንሽ በምክንያት እንደዚህ ደረሰ እንዴት ተጎዳ የሚለውን ጭምር ቤትሽ ግን ኢንተርቪው እናደርጋለን ምናምን እሺ አልኳቸው። እዚህ ቤተሰቦቼ ናቸው። ለሰንበት ትምህርት ቤቱም ነገርኳቸው። እንደ ቤተሰብ ለነሱ አይደለም ቤተሰቦቼ እነሱ ናቸው። ለነሱም ለአከራይ ምናምን ተናገርኩኝ። አከራይም ማወቅ አለባት ቤቷ ሲመጣ ካሜራ ምናምን ማወቅ አለባት ምናምን ብዬ እሱን ተናገርኩኝ። መጡ ሰኞ ገብቼ ማክሰኞ መጡ ቤት ሄድን። እንደዚህ የሚፈልጉትን ምናምን ቀረጹ።
የኦፕሬሽን ቀንም መተዋል ያላወኩም እነሱን ታውን በማግስቱ ሲፈታ የባል ፕሮግራም ሊሰሩ ስለነበረ መጡ ቀረጹ ማለት ወዲያው ሲፈታ እግዚአብሔር ትናንት ተሰፍቶ ማለት ነው። ምንድነው እንትን ያለኝ አሁን እዛም ኦፕሬሽን ክፍል ገብተን 1 ሰዓት ምናምን ገብተን ልብስ ቀይረን ተለክተን ምናምን እስክንል እስከ 4 ሰዓት ነው አጠቃላይ ኦፕሬሽን ሰዓቱ እና ሲያወሩ ሰማቸው ነበር ማለት የሚሰፋው ሳትስቦታል ዋናው ስፔሻሉ ለሌሎች ምናምን ሲያወሩ የሚያወጡ ሰማለሁ ሙሉ ማደንዘዣ አለ ማለት የሚሰጠው የሚያወሩ ሰማለሁ መንቀሳቀስ የለም እዛ አካባቢ ነው ማደንዘዣው የሚወጉትና ድንዝዝ ብለኝ እንዲህ ስለው እንደው ኧረ አይባልም እንደሱ አይጨመቅም አይናለኝ ጥቂ አሁን ከጨመርሽ አይንሽ ፈርዳ እንደኳስ ማለት ነው አይና ለከውጥር ያርጉታል መሰለኝና እና የሚወጡ ይሰማኝ መንቀሳቀስ አይቻልም እንደተገነዘ ሰው በደንብ ውጥር ብለሽ ጎበዝ ያውኝ ያው የሚወጡ ሰማለ እዚህ ጋር ግልኝ እዚህ ጋር ቀስ ብለ ተጠንቅቀ አደራ ምናምን ዶክተሮቹ እርስ በርስ የሚወሩትን ሰማለሁ ይሄ 16 መሆን አለበት ሲዘር አምጣልኝ ኧረ ባለፈው ሲዘር ግን ምናምን እንትን ገዝግዞ ቢላው ሲባል አይነ ብሬን መስፋት እያልኩኝ ኪዳነ ምሕረት ቀን ደግሞ ነበር እለቱ ኪዳነ ምሕረት ቀን ነው አለቀ ማለት ነው በሰላም ስለዚህ ቀጥ ብዬ ነው የሄድኩት ወደ አልጋ ክፍል ምንም እንትን አላለኝ ታሸገ ሄድኩ ምንም አልሰማኝም ከ7 በኋላ ከ4 ሰዓት ወጥቼ 7 በኋላ ወደ ዮሴ ላይ ቅራው ነው የተሰማኝ ያማ አብራው ሰለ እንዴ እንደሆነ ነገር ነው የሚሰቀስቅሽ እንጂ ከዛ ረበለው ብዬ እንትና መጥቶኝ ማስታገሻ ምናምን እንታልኩኝ በጣም ነርሶች ጠዋት ማታ ይከታተሉናል የልባችንን ሙቀታችንን እና ደማችንን ይለኩናል ማታና ጠዋት ዘው የሆስፒታሉ ምግብ አለ ግን እህቶች ያመጡልኝ አጥሚት ነሽ እሺ ውሃ ራሱ አልተቸገርኩም እግዚአብሔር አመጡልኝ ሰንበት ትምህርት እህቶች በመሰማቃቸው የተለየሉች አብረኝ የተመረቁ ልጆች መጡ መመቸቱ ቀመጡ ጠየቁኝ ልጆች እህቶች ምግብ በማምጣት አብሮ በማደር ያላደርኩበት ቀን ጥቂት ነው ከ12 ቀን ብቻዬን ያደርኩበት እና ምግብ ትንሽ ቀን ነው እግዚአብሔር አብረኝ መተዋድረውልኛል የኦፕሬሽን ቀን ማን ነው የሚመጣው እየሳስብ ሰው ያስፈልግሻል ኦፕሬሽን ስገቢ ሰው ያለ ሰው እንትን ያለሽ ምንስ ማያስተናግድሽ ግን ሁለት ሰው ተከያስ መጥቶ እግዚአብሔር አንዳንዱም ኪዳነ ምሕረት አድረስ በዛው ባዳሯ ነው የመጣቸው እግዚአብሔር ይመስገን አልተቸገርኩም በማግስቱም ቀረጹ ቤሶች ሲፈታ መጡ ሊመጡ ነው ምናምን ተባልኩኝ እሺ ብዬ ጠበቅኳቸው ከዛ የበዓል ፕሮግራም ስለሆነ ነጭ ምናምን አለበሱኝ በዛ እንተናልና ሲፈታ ቪዥንስ ምናምን ሲያስቆጥሩኝ ተጠብቻለሁ እግዚአብሔር ያው ባውቻ በጣም ይወድ ነበር ላይ ይቆጣ ያብሌን ስለሰፋ ተጣሩ ምናምን በጣም ይፈስ ነበር እንጂ መቁጠር ቻለ ለውጥላንት ሰፍቶ ዛሬ ያከኝ ከዛ ወደ እንተናልኩኝ 10 ቀን ሲጨርስ ጠብቶች ምናምን የሚሰጠኝ በመሳፍ ጥቅም እንዳለብኝ ምናምን አሳውቀውኝ ወደ ቤት ገባው ማለት ነው ከዛ በኋላ በዛው እንትን የቤሶች ምን እንትን አሉ የቤት ሲቀርጹ ይመታው ቤቴ እንደ እንትነት ፍራሽ መዘጋ ብቻ ትንሽ ናት ትንሽ ስለነበረች አይተው የአንድ አመት ቤት ኪራይ እግዚአብሔር ይመስገን ያልታሰበ አላሰብኩት ፈጽሞ ለምን ከተፈታን በኋላ የቡና እንትን ፕሮግራም ምናምን ሰጥተው ዛይደ ባንክ ያወራል እያለ እንግዲህ ስጦታ ብለው የአንድ አመት ቤት ኪራይና የስራ መነሻ እግዚአብሔር ይመስገን ብለው አጠቃላይ ብር ተሰጥቶኝ ማለት ነው ያላሰብኩት ሲሆንልኝ እግዚአብሔር ይመስገን ወይ በቃ ቢያንስ ከሆነ ጭንቀትሽ ይገላግልሻል አሁን ምን ሆነልኝ መሰለሽ የስራ መነሻው እንደሚባለው ብዙ ባይሆንም ባለኝ እንትን ግን ለአሁን ለሕክምና ወጪ ማለት አሁን ትራንስፖርት አለ ቀን በቀን እሄዳለሁ ማለት አሁን 15 ቀን እና በሳምንት ነበር ቀጠሮዬ በመሃል ደግሞ የሆነ አይኔ ትንሽ እንትን ብሎብኝ በጣም ልዩ መማሳይቶኝና እይታው ቀንሶብኝ ነበር በዛ በሳምንት ክትትል ነበረኝ ጠብታ ግፊቱ ደግሞ ጨምሮብኝ ለሱም የተለየ ጠብታ ምናምን ተሰል የጠብታዎቹ በስማ ብዙ ነው በጠብታ ወጪ ያለ ሐሳብ ከዚህኛው ነው ለስራ ከተባልሽ ብር እሱ እግዚአብሔር ይመስገን እሱንም ማግኘት አለበት ምን ነበር ማለት አሁን ጠብታ በየጊዜው በገዛ ቁጥር ማን እንላለሁ አሁን እስከ 3 ወር ጎንበስ ቀን አይቻልም ነበር ቆሎ ራሱ መብላት አይቻልም ቆሎ ምንም ብዙ ችግር የለብኝም ግን ያው የህመሙ እንትን ማለት ነው ልብስ ማማጠብ አይቻልም ነበር በለዛ እኔ በጣም ባለጠነቀቅም ግን ጻድቁ ጠብቀውልኛል ኢንፌክሽን ነው የሚባል የለም ንጹህ ነው ምንም የለም ምን ተፈጠረ ግን ብርሃን በጣም ይወቀኝ አሁን እዚህ የካሜራ ላይ ተራሱ አሁን የራሱ እንደምታዩት ቀንሰን ነው ያለነው የመብራቱን
ምንድነው አለኝ ለካ እንደ ጳውሎስ እዛ ምኒልክ አንዴ መጀመሪያ ስትታከም የሆነች ዶክተር ኦፕሬሽን አድርጋ ነበር በማላውቀው አላውቅም ገዳም እየወጣሁ እየገባሁ ባለበት ሰዓት ኦፕሬሽን በምክንያት አድርገኝ አላውቅም ግን በዛ ጊዜ በመስኮት በሚል የብርሃን እንትን ክፍል ተቆርጧል አለኝ ማለት ብርሃን እንደገና የሚያደርገው ፓርት በጣም ጨለማ ሲሆን የሚከፈት ብርሃን ሲሆን የሚጠብ እና የሚሰፋ ፓርቱ እሱ ተቆርጧል አለኝ ስለዚህ ፀሐይ ለኔ ሞት ነው ፀሐይ ይከብድሻል ፀሐይ መክበድ ምንም በቃ እንጂ አቃተኝ አሁን ኦፕሬሽን በኋላ በተለይ ፀሐይ የሚባል በቃ አምባ ቅር ያደረገ ምንም ማየት አልቻልኩም ስለዚህ ምንድነው ብየጠየቅኩት ዶክተሩ ኦፕሬሽን ያደረገኝ ዱሮ እንደዚህ ነበር እና የበፊት ኦፕሬሽኑ እንደዚህ አይነት ጉዳት አድርሶበታል ተሰንጥቋል የብርሃን እንዳይወጋኔ የሚያደርገው ፓርት ስለተሰነጠቀ ምንም ማድረግ አይቻልም መታከም አይችልም በመነጽር ብቻ ነው አለኝ በቃ እግዚአብሔር መልካም ነው እንዲህ ማየትሽ እኮ ትልቅ ነገር ነው መጀመሪያ ከነበረው አሁን ጆሮሽ በቃ ምንም ህክምና አላገኘም ጆሮዬ ትችዋለሁ ቶክት ለመቤት ትችዋለሁ አለ ቁጭ ብሏል ይሁን ለምን ምንም ራሴን እየሄድኩኝ ነው እየሰማሁኝ ነው መስማት አልከለከለኝም ማለት እሱ ይሄኛው ችግር አለበት ትንሽ መስማት ግን የኛው ጤነኛ ምን ሙሉ ጤነኛ ደግሞ አንደኛው ንጹህ ስለሆነ በሱ እየተደገፍኩኝ አይኔ ነበር ያሳሰበኝ አሁን አይኔም ከዚህ በኋላ ነው ለካ እኔ እንደዚህ ከበደ አልመሰለኝም ጠብታ ገና ብዙ ጊዜ ያስፈልገዋል ሁሌ ክትትል ያስፈልገዋል ጥንቃቄ ማድረግ አለብሽ በተለይ ኢንፌክሽን እነሱ በጣም እየፈሩ ያሉት ብዙ በተቻለኝ እስካሁን ንጹህ ነው ተብያለሁ ጥሩ ነው እይታው ትንሽ ቀነሰ ምናምን ብየው ከመጀመሪያው ቀን ለካ የብርሃኑ ነው ብርሃኑ በጣም ይውገኝ ስለሆነ ያ ነገር ቪዥን ሲያስቆጥሩኝ ራሱ እምቢ አለኝ መጀመሪያ ቆጥሬ ነበር ለምንድነው እየወጋኝ ስለሆነ ላይት በጣም አልቻልኩም ያ ለይተው ተጽዕኖ አሳደረበት ነው እንደ መስቀል መነጽራውን በብሎኝ ጀመርኩ አሁን መነጽርሽ ራሱ አሪፍ ናት እግዚአብሔር ይመስገን አይደለችንም ካየን ከትናንት ዛሬ ይሻላል ከዛሬ ደግሞ ነገ ይሻላል እግዚአብሔር መልካም ነው አንቺ ደግሞ በጣም ጠንካራ ክርስቲያን ነሽ እግዚአብሔር ይመስገን ድንቅ ድምጽ አለሽ በጣም ደስ የሚል ድምጽ አለሽ አሁን ያዩት ቤተሰቦቻችን ክርስቲያኖች ወንድሞችሽ ደግሞ በእርግጠኝነት ከጎንሽ እንደሚሆኑ ባለሙሉ ተስፋ ነኝ ከእግዚአብሔር ጋር እሺ ጽጌዬ እስካሁን በነበረን ቆይታ ያልተናገርሽው ማስተላለፍ የምትፈልጊ መልእክት ካለሽና እንዲሁ ማመስገን የምትፈልጊው ሰው ካለ እድል ልስጥሽ እሺ እግዚአብሔር ይስጥልን ማለት የምፈልገው ምንድነው እኛ ክርስቲያኖች ጠንካራ መሆን አለብን ማለት አሁን እኔ መጀመሪያም ህይወቴ ቅብዝብዝ ያለው ከጎኔ በልጅነቴ የሚረዳኝ ክርስቲያን ስላላገኘው ነው የሌሎች ሃይማኖቶች በተለያየ የእርዳታ ድርጅት ምክንያት በግላቸውም ድረስ ጥረት እያደረጉ የሞት ልጅ ወይም ቤተሰብ ወላጅ አልባ ምናምን ድሃ በሚል ሰበብ ወደ ራሳቸው እየወሰዱ ነው ያሉት እና ሌሎች ሙስሊም ጓደኛዬም ከዚህ በፊት ከገዳም ከወጣው በኋላ ራሱ እንዳይፈተና ገጥሞኝ ነበር ሙስሊሞችም ጓደኞች አውራደ ጓደኛዬ የራሱ የራሷን ሃይማኖት እንድቀበልላት ጋብዛኝ ነበር ያ በድፍረት ማለት ነው እነሱ ደፋር ናቸው እኛንን እንጂ እኛንን አክብረናቸው ይችላል የምንኖር እንጂ እነሱ ደፋር ናቸው የፈለገው ቄስ መነኩሴ ይሁን አዋቂ ይሁን ሃይማኖታቸውን ተቀበሉ ነው የሚሉት ሰላምም የሆነ አይቻቸዋል ሁለት እና እኔ በእኔ ደረሰ ማንም አይደርስበት ማለት እኔ ሃይማኖቴን ወድጄዋለሁ አውቄበታለሁ ምንም የትም ቦታ በቅበዘበዝ ለእግዚአብሔር ጥሩ ሰው አልሆንም ባስተማሪ ልክ እኔ ጥሩ ሰው አልሆንም ግን ሃይማኖቴን እንደወደው አድርጎኛል የፈለገው ማንም ምንም ቢሆን በቃ ሃይማኖቴን ወድጄው ነው የምኖረው ስለዚህ እንጠንክር በተለይ ክፍለ ሀገር በየደቡብ የተለያየ ድርጅት በሕክምና በምናምን በእርዳታ እየገቡ ጤናን ሰዎች ነው የሚወስዷቸው ችግር የማያደርገው ነገር የለም እኛም የተቅበዘበዝ ነው ከጎናችን ጥሩ ጠንካራ እንትን ስለሌላ ተቅበዝ ብዙ የቀረውት እግዚአብሔር አጣለኝም እንጂ እና ይሄንን ክርስቲያኖች እንበርታ ማለት ወደ ሌላ እንዳይሄድ ሰው እንያዘው ከሌላ ማምጣት ባንችል እኛ እንደነሱ ደፈር ብለን እንደዚህ በሉ ብለን ጠንክረን አናመጣም የጠራውን እግዚአብሔር መንፈስ ቅዱስ ሲጠራው ይመጣል እንጂ ባናመጣ ግን ማምጣት ባንችል እኛን ግን ባንለቅ እንበርታ በተለይ ክፍለ ሀገር ላይ ወላጅ አልባ ምናምን ተንቆዳ ማይና በተክሳብ በተበረታ በዚህ ጉዳይ እንደገና ሌሎች ሰንበት ትምህርት ቤቶች ከደብራንም ካዶናገር ሰንበት ትምህርት ቤት ተሞክሮ ብትወስዱ ሰንበት ትምህርት ቤቱ የበረታ ነው በተክለ ሃይማኖት በረከት ስላለ
እንደኛ አይነቱን ሰው ያስተምራል። መማር የሚፈልገውን ያስተምራል። በሚችለው አቅም ኪራይ ይከፍላል፣ ምግብ ይሰጣል፣ ያሳክማል። ምንም የተለየ በጀት ኖሮት ወይም የውጭ ፈንድ ኖሮት አይደለም። በተክለ ሃይማኖት በረከት እዛው ማህበሩ ምን ያወል ባለው ነገር በቃ እየሞከረ ነው። ከማህበሩ ከኛ ከሰንበት ትምህርት ቤቱ ጥሩ ልምድ ብትወስዱ ጋብዛለሁኝ። እኔ ተክልዬ ናቸው ለኔ ሁሉ ነገር የሆኑልኝና የቅዱሳን አምላክ ይመስገንልኝ። ተክለ ሃይማኖትን አባት አድርጎ ስለሰጠኝ ሁሉ ነገር ተክለ ሃይማኖት ናቸው። ምንም ማለቅስ ምሳቸው ጋር ነው፣ ምጽናናው በሳቸው ነው። ቅርብ መጥፎ የለመድኩት ከሰው ሳይ የሰው ነገር ለምጄ ሰው እናት አባት ያለው ሳይ እናቴ የናፈቀችኝ ቤተሰብ ያለው ሳይ በቃ እንደገና ስጋዊ ሆኜበት ግን ተክለ ሃይማኖት መልሰው እያጽናኑኝ ለኔ ተክለ ሃይማኖት ልዩ ናቸው። ተክለ ሃይማኖት ረድተውኛል። ተክልዬ በጣም ማመስገን እፈልጋለሁ። አባቴ ተክለ ሃይማኖት ይመስገኑልኝ። እመቤቴም አልተለየችኝም። ለኔ እናቴ ናት። እናቴ ወላጅነቴ የናፈቀችኝ ባለቅስም ግን እመቤቴ ስላለችኝ ደግሞ መልሼ አጽናናለሁ። መዝሙሬ እንዲሳካልኝ በጣም ምኞቴ ነው። ለመዝሙር ያልቅሻለሁ። ስቱዲዮ ሲበላሽብኝም አልቅሻለሁ። በመዘግየቱም በጣም አልቅሻለሁ። በጣም ጉጉቴ ለመዝሙር ነው። መዝሙሬ ቢሳካልኝ እኔ ምኞቴ ነው። ይሳካል። እግዚአብሔር መልካም ነው። ተክልዬ ያሉሽ እግዚአብሔር ይችላል። ይዘገይም ደግሞ የሚቀድመው የለም። እግዚአብሔር ይመስገን። አንቺ እኔ አሁንም ብዬ የማስበው ከዛ ከመናኔ ወጥቶሽ አሁንም እየተጋደልሽ ተጋድሎ ውስጥ ያለሽ እህታችን ነሽ። በችግርም ብዙዎች በሃይማኖታቸው ሊወስዱሽ ቢፈልጉ አንቺ ግን እምነቴ ሃይማኖቴን አልለቅም እጸናለሁ ብለሽ ጸንተሽ ቆመሻልና አሁንም ያመንሽው አምላክ የልብሽን መሻት ፈጽሞልሽ ድጋሚ ደግሞ ለምስጋና እንድንገናኝ እግዚአብሔር ይርዳን። እስካሁን ያገዙሽ ማመስገን የምትፈልጊው ሰው ካለ እድሉን ልስጥሽና አንድ መዝሙር ዘምረሽልን ፕሮግራማችን እንቋጫለን። እኔን የረዳኝ ብዙ ሰው ነው ማለት ከእግዚአብሔር ከቅዱሳኑ በታች ብዙ ሰው በእኔ በጣም ብዙ ሰው ረድቶኛል። የጎዳኝም በጣም ብዙ አለ። የጎዳኝም ትቻቸው ያሳዘኑኝም ትቻቸው የረዱኝ ብዙ ናቸው። ይበልጥም ግን የተክልዬ ልጆች በገዳም ማለት እኔ አባል ስለሆንኩ ምናምን ሳይሆን ከአባል መሆኔም በፊት በመንፈሳዊ ቦታ ያገኘኋቸው የተክልዬ ልጆች በጣም ረድቶኛል። ከነ ቤተሰቦቻቸው ማረፊያ በመሆን ቤት ላይ ከመጀመሩ በፊት ልብሳቸውን በመስጠት ሁሉ ነገር በማድረግ በሞራል ምክር ሀሳብ የሚሰጡኝ አባቶች አሉ። የሚመክሩኝ የሚያግዙኝ ለጸሎት ትልልቅ ወንድሞች የተጠቅማት ሰንበት ትልቅ ነው። ትልልቅ ሰዎች አሉበት። በጣም ብዙ ሰዎች ምን ማመሰገናቸው ቢሆን በጣም በዋናነት ግን የተክልዬ ልጆች የምካድና የሰንበት ትምህርት ቤቶች ማመስገን እፈልጋለሁ። እነሱ ናቸው እያጽናኑኝ ያሉት። እግዚአብሔር ይመስገን። ጽጌ እዚህ ቀን ስለደረስሽ ዓይንሽም ስለተሰራልሽ እግዚአብሔር የተመሰገነ ይሁን። አሁንም አታልቅሽበት እናቴ። እንግዲህ ቤተሰቦቼ፣ ወዳጆቼ፣ አክባሪዎቼ ጽጌዬን ታሪኳን ሰምታችሁታል። ከጎኗ እንድትቆሙ አይዞሽ ብላችሁ እንድታበረቱልኝ በሉል እግዚአብሔር ስም ጠይቃለሁ። በጣም ጠንካራና ጎበዝ ናት። ቀርባችሁም ደግሞ ወጣቶች ከዛ ብዙ ነገር ትማራላችሁ ብዬ አስባለሁ። ማገዝ ለምትፈልጉ ሰዎች ስልኳንና አካውንቷን አስቀምጣለሁ። ጽጌን ማግኘት ትችላላችሁ። እሺ ቤተሰቦቼ፣ ከጽጌ ታሪክ ብዙ ቁም ነገርና ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። እንግዲህ የኔ ወዳጆች፣ አክባሪዎች እህቴ ጽጌ በምትችሉት ነገር እንድታግዙልኝ በሉል እግዚአብሔር ስም ጠይቃለሁ። በዚሁ አጋጣሚ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያረጋችሁ ላይክ፣ ኮሜንት፣ ሼር እያረጋችሁ ለብዙዎች አደርሱልኝ። እንደዚህ ብዙ እህቶች ብዙ ወንድሞች አሉ የታመሙ ሰዎችን የምንጠይቅበት በጎ አድራጎት ስራ የምንሰራበት ቻናል ነውና አበረታቱኝ። የጽጌ መዝሙር እንስማ ከኔ ጋር። ሰላም። የኔስ አገልግሎት ለሰው ብቻ ሆኗል። ከመቅደስ ጠፍቶ ልቤ ከደጅ አድሯል። ስለ ፍቅር ብዬ ማገልገል ትቻለው። ስጋዬን በነፍሴ ቀብቼ ሾሜያለሁ። አገልጋይ መስዬ ለሰዎች ብታይም አንተ ግን መቅደስ ደጅህ አታየኝም። ከገረገራው ስር በደሌ ሸሸገኝ። እቤት ቁጭ ብዬ
የጠፋው ባሪያ ነኝ። የኔስ አገልግሎት ለሰው ብቻ ሆኗል። ከመቅደስ ሸሽቶ ልቤ ከደጅ አድሯል። ስለ ፍቅርህ ብዬ ማገልገል ትቻለሁ። ስቃዬን በነፍሴ ቀብቼ ሾሜያለሁ። ማስተዋል የሌለው ከቶም አይወደድ አንተን ለማገልገል ያለሁበት መንገድ ሁሉን የማደርገው በዘልማድ ሆኖ ስጋ ከብሮ ታየኝ ነፍሴ ተኮንኖ። የኔስ አገልግሎት ለሰው ብቻ ሆኗል። ከመቅደስ ጠፍቶ ልቤ ከደጅ አድሯል። ስለ ፍቅርህ ብዬ ማገልገል ትቻለሁ። ስጋዬን በነፍሴ ቀብቼ ሾሜያለሁ። ቀዝቃዛው ሕይወቴን አልሞቅም ብሎኛል። ከለብታው ስፍራ ከመሃል ጥሎኛል። አንዱንም ያልጨበጥኩ ከሁለት ያጣሁኝ ያለ ጥቅም ኖርኩኝ ራሴን ኮንኜ። የኔስ አገልግሎት ለሰው ብቻ ሆኗል። ከመቅደስ ሸሽቶ ልቤ ከደጅ አድሯል። ስለ ፍቅርህ ብዬ ማገልገል ትቻለሁ። ስጋዬን በነፍሴ ቀብቼ ሾሜያለሁ። ሁሉን በዘልማድ ማድረግ ይብቃኝና ፍሬ ማፍራት ልቻል ተክለኛልና። መራሮችን ስሮች ነቃቅለ ጣልልኝ የንስሐን ፍሬም ሰጥተህ ደርብኝ። የኔስ አገልግሎት ለሰው ብቻ ሆኗል። ከመቅደስህ ጠፍቶ ልቤ ከደጅ አድሯል። ስለ ፍቅርህ ብዬ ማገልገል ትቻለሁ። ስጋዬን በነፍሴ ቀብቼ ሾሜያለሁ። ስለ ፍቅርህ ብዬ ማገልገል ትቻለሁ። ስጋዬን በነፍሴ ቀብቼ ሾሜያለሁ።